እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። ፈለገ አትናቴዎስ እባላለሁ። ታውቂኛለሽ? አዎ ረጅም ጊዜ አይደለም፣ ቅርብ ጊዜ እንደዚህ ላይቭ አንዳንዴ እሰማሃለሁኝ። እግዚአብሔር ይባርክ። ደግሞ ላመሰግንህም እወዳለሁ ይህ መልካም ስለሆነ። ለምን ማለት ያው ሁላችንም እውነትን ማወቅ ነው የምንፈልገው። መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት ነፃ ያወጣችኋል ስለሚል አንተ ደግሞ ዲሲፕሊን እንደሆነ ሁሉንም ሰው እድል እየሰጠ ማወያየትን እኔ እንደቀላል ነገር አላየውም። ለዚህ ነው ቴንኪዩ ያልኩ። ይሄ በጣም ነው የምናመሰግነው። ታዲያ እንደው ምስጋና ብቻ በቂ ነው? እንደው ምልሽ እንደው አንዳ ያለ አይደል እንደው ተቀለለ ነው። እሺ ይሄ ከየት ቤተ እምነት ነው የመጣሽው? እኔ ከሙሉ ወንጌል ነው የመጣሁት። ከሙሉ ወንጌል። መልካም። እሺ እንግዲህ ዛሬ ያነሳናቸው ሀሳቦች ምንድነው? ያው በፕሮቴስታንቲዝም ውስጥ ያሉ ትምህርቶች ሰው ሰራሽ ትምህርቶች ናቸው የሚሉ ሀሳቦችን ነበር ያነሳሁት እና እንግዲህ አንቺም ደግሞ አይ የሉም እንደው መጽሐፍ ቅዱስ ናቸው የሚል ሀሳብን ልትመልሽልን የመጣሽው እና እናመሰግናለን። ቀደም ወንድማችን ሲወጣ ትምህርት አንስተንለት ነበር። ምንድነው ብዙ ጊዜ በፕሮቴስታንቱ ቤት በተደጋጋሚ ይነሳል። ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን ወልዳለች። ምን ማለት ነው? እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግልናን የማያምኑ ሰዎች ማለት ነው። ለዘላለም ድንግል አይደለችም፣ ከክርስቶስ በኋላ ሌሎች ልጆችን ወልዳለች የሚሉ ፕሮቴስታንቶች አሉ። እንዲህ ብለሽ ታምኛለሽ አንቺ? እንዲህ አይነት ትምህርት መጽሐፍ ውስጥ የትምህርት ነው ብለሽ ታምኛለሽ? አክቹሊ ለመመለስ የገባሁት የጠየቀውን ሁለት ጥያቄ ለመመለስ ነው፣ ግን ከአንተ ልጀምር እመልሳለሁኝ። እኔ የራሴን አዘምሽን ለዚህ በክርስትና በክርስቶስ ኢየሱስ ለዳንኩበት ወንጌል የራሴን አዘምሽን መጠቀም አልፈልግም። መጽሐፍ ቅዱስ ከተጻፈው አትለፍ ይላል ዕብራውያን መጽሐፍ ላይ። ስለዚህ በኢሳያስ 9 ላይ የተነገረ ትንቢት ነው። ማቴዎስ ወንጌል ምዕራፍ 1 ላይ የተፈጸመው ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ይባላል ተብሎ የተጻፈው ትንቢት በማቴዎስ ወንጌል ምዕራፍ 1 ላይ ደግሞ መልአኩ ቅዱስ ገብርኤል መጥቶ ለቅድስት ድንግል ማርያም አበሰራት። እንደ ሰው ጠይቃለች መጀመሪያ ይሄ እንዴት ይሆናል እኔ ወንድ አላውቅም ብላ ጠይቃለች። ምክንያቱም በሰው ሰውኛ ስለተረዳችሁ እሷ የሐናና የኢያቄም ልጅ ናት። ስለዚህ የልዑል ኃይል ያድርብሻል፣ መንፈስ ቅዱስ ይጸልልብሻል ሲላት አሜን እኔ የጌታ ባሪያ ነኝ እንደ ቃል ይሁንልኝ አሜን ስትል ጸንሰዋለች። ከዚህ በኋላ ያለውን ነገር እኔ ይቅርታ አድርግልኝ እንደዚህ አይነት መጀመሪያ እኮ ካደኩበት ከእናት ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የተጻፈ ነገር አልፈልግም፣ መጽሐፍ ቅዱስ ሕይወት ያለበት መጽሐፍ ነው ብዬ ከወጣው በኋላ ወልዳለች አልወለደችም፣ ታማልዳለች አታማልድም፣ እንደዚህ አይነት ታይትል ውስጥ መግባትን ኢንተረስት አይደለም። አሁን እኔ እንዲህ አይነት ሀሳቦች አይደለም ያነሳሁት። ሲቀጥል ደግሞ እውነት ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ሕይወት መጽሐፍ አይደለም ወይ ትላለች። እሱ ራሱ አንድ ጥያቄ ውስጥ የማስገባው ነገር ነው፣ ግን በኋላ ላይ ለአንቺ ለብቻሽ እድል እሰጥሻለሁ። ቆይ እነሱን ሀሳቦች በደንብ አድርገን እናወራባቸዋለን ከርዕስ እንዳንወጣ። አሁን ጥያቄው በፕሮቴስታንት ውስጥ ያሉ ሰው ሰራሽ ትምህርቶች ነው። ኦኬ አሁን ይሄ እንዲህ አይነቱ ትምህርት ዛሬ ወይ ሰው ሰራሽ ትምህርት ነው ወይ ደግሞ መጽሐፍ ቅዱስ ትምህርት ነው የምንለው። አለቀ። አሁን አንቺ የራስሽን አልወለደችም ልጅ አላት የሚል አልተጻፈም። አቤት አሁን እኮ በቃ ቴንኪ ምናምን ካልሽኝ በኋላ እኔ ራሱ እሺ ነው እንዴ ይጣም ታደርገዋል። እሺ አዳምጣለሁ። ታጥፎ ይቅርታ። እሺ እኔ እህቶች ላይ ብዙ አልጨክንም። ይገርምሻል አይደል እንዴ? ደሱ እህቶች ላይ ብዙ ጨክናለሁ። እሺ እናንተ ላይ ነው የሚጨክነው፣ ወንድሞች ላይ ሂዊ ምን አለ መሰለሽ
እንዲህ አሁን የሚባል ትምህርት አለ። የቪዲዮችን ማሳየት እንችላለን። በፕሮቴስታንቱ ቤት በጣም ትልልቅ ስም ያላቸው ብዙ መምህራን አንቺ ባለሽበት ቸርች ውስጥ የሚያገለግሉ ማለት ነው እንደ ትምህርት አስተምረውታል። አሁን ከኛ ጋር ስንወያይ አይደለም ትምህርት ነው ወይስ አይደለም የሚለውን ነገር ምን ወስነው እንደ ትምህርት አስተምረውታል። አዎ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን ወልዳለች። ምን ማለት ነው? ባጭሩ ለዘላለም ድንግል አይደለችም ማለት ነው። ክርስቶስንም ከወለደች በኋላ ድንግል ነች የሚል ትምህርትን እናምናለን መጽሐፍ ቅዱስ እና ብዙ የፕሮቴስታንት መምህራን ግን አይ የለም ክርስቶስን ከወለደች በኋላ ድንግል ነች የሚል ሐሳብ የለም፣ ክርስቶስ ኢየሱስን ከወለደች በኋላ ሌሎች ልጆችን ወልዳለች ብለው ያስተምራሉ። እህታችን ሂዊ 3 መልስ ነው በዚህ ላይ መመለስ የምትችሉ። አዎ ይሄ ትምህርት መጽሐፍ ቅዱስ ትምህርት ነው፣ አይ ይሄ ትምህርት መጽሐፍ ቅዱስ ትምህርት አይደለም፣ ካልሆነ ከሁለቱ ውጪ ከሆነ አይ በዚህ ሐሳብ ላይ ብዙ ቀፍ የለኝም። ሂዊ መልስሽን ስጪኝ። እኔ ልጅ የላትም። በቃ የተጻፈው ኢየሱስ ክርስቶስን እንደወለደች ነው። ከዛ በኋላ ልጅ አላት የላትም የሚል እኔ እዚህ ዲስከሽን ውስጥ ራሱ ይቅርታ አድርግልኝ መግባት አልፈልግም። መጽሐፍ ቅዱስ ከተጻፈው አትለፍ ይላል ዕብራውያን ላይ። በቃ በጣም ጎበዝ። ኦልሬዲ አሁን የሰጠሽው መልስ በጣም የሚገርም መልስ ነው። በጣም ደሱ ወንድማችን እህታችን የመለሰችው መልስ ትክክል ነው ወይስ አይደለም? ይቅርታ እዚህ ጋር ፈለገ ለአንተ አስተያየት መስጠት ትችላለህ? ለምን ትጠይቀዋለህ? ጠያቂው አንተ ነህ አይደለ? በቃ እሱ ለምን አስተያየት ይሰጣል? እኔ ነኝ የተጠየቁት፣ እኔ መልሻለሁ። እሱም በደረሰበት ይመላለስ። በጣም እየተጨንሽኝ ነው አሁን። እኔ ገባሽ እንደዚህ አንተም በጣም መልካም ሰው ነው፣ እጅግ በጣም መልክህ ራሱ ቆንጆ ነው ምናምን ብለሽኛል አይደል? ስለመልክ አላልኩም ሀሳቦችን ተናግረሽ ከዛ በኋላ ከእንደገና ልክን እንደዚህ ከፍ ዝቅ እያልሽ የምትናገሪ ለምንድን ነው? ይሁን ተይ ግድ የለም እድል እኔ እንደው አላልኩም እንዴ እንደዛ አላልሽም? እሺ ወንድሜ ጥያቄውን መልስ። ሌላውን እሺ ወደ ጥያቄዎቹ እንግባ። ቅድም የጠየቀውን ጥያቄ ከይቅርታ ጋር መመለስ እችላለሁ? ወልድ መንፈስ ቅዱስ አንድ አምላክ፣ ወልድን ምን እንበለው? አይ ወልድን ምን እንበለው የሚል ጥያቄ አልጠየኩም። እሺ ድገምልኝ ጥያቄው። እሺ መልካም። ፕሮቴስታንቶች በአብ በወልድ በመንፈስ ቅዱስ ያምናሉ ወይ ነው የመጀመሪያው ጥያቄ። በአብ በወልድ በመንፈስ ቅዱስ ታምኛለሽ? አዎ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምኛለሽ? አዎ አምናለሁ። መልካም። መንፈስ ቅዱስ የአብና የወልድ እስትንፋስ እንደሆነ ታምኛለሽ? አዎ አምናለሁ። ጥሩ። በቃ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? እኔ ሚስጥረ ስላሴን በእናት ቤተክርስቲያን ነው ተምሬ ያደግኩት። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ መሆኑን ቅድስተ ማርያም ነው 5 ኪሎ አካባቢ ነው ተወልጄ ያደግኩት። እዛ ነው የተማርኩት ይህንን ትምህርት። ስለዚህ ያ ትምህርት እስቲል አሁን በወንጌላውያን አማኞችም ቸርች ይሄ ትምህርት አለ። አብ ወልድ መንፈስ ቅዱስ አንድ አምላክ ብላ ነው የምታምነው የወንጌላውያን አማኞች ቤተክርስቲያን። አሁን እኮ ቭሎግ አደረግሽው እኮ ቭሎግ እነ ታኩር ምናምን ዛሬ በጠዋት ተነስቼ እንደዚህ ቁርስ በልቼ ልብሴን ለባብሼ ሆነ ቦታ ሄድኩ ምናምን ብለው ቭሎግ ይሰራሉ። እና አሁን አንቺም ከቅድም ጀምሮ ባደኩባት ቤተክርስቲያን ምናምን ሆነ ነገሩ። አሁን እኮ ጀስት ምንድን ነው በቃ አሁን ፕሮቴስታንት ነች፣ ስራ ሆኖ ነው መመለስ ያለብሽ እኮ። ወልድ ዋህድ ብዬ ነው የማምነው። ኧረ እኔ ወልድ ዋህድ ነው ወይስ አይደለም የሚል ጥያቄ አልጠየኩኝም። ተይ ሂዊ ተይ። እኔ የጠየኩት ጥያቄ ወልድ የአብና የመንፈስ ቅዱስ ቃል ከሆነ አምናለሁ ብለሻል። ያና የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ስለ አብ ነው። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይሄንንም የማታውቁ ከሆነ
አባት ነው፣ አብ አስገኝ ነው። የመንፈስ ቅዱስ አባት እንደሆነ እኔ አብ የወልድ አባት ብቻ እንደሆነ ነው የማውቀው። የመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ አስችኝ። መንፈስ ቅዱስ ማለት እኮ ያው ከመንፈስ ቅዱስ አይደለ ኢየሱስ ክርስቶስ ድንግል ማርያም የጸነሰችው። እኔ ያልኩሽ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ምንድነው? አይደለም አብ የመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጪኝ። አሁን ቀጥታ ምዕራፍና ቁጥር ብቻ ነው የምናወጣው። ከዛ አብ የመንፈስ ቅዱስ አባት እንደሆነ የሚናገር ሐሳብ እናገኛለን ማለት ነው። ምን ላይ ነው? እሺ ማርቆስ 16ን እንየው። አንቺ ጉልበተኛ ነሽ አለ በእኔ ቤት ነው። እኔ ምንም እሺ 16 ቁጥር ስም እሺ አንድ ደቂቃ ስጠኝ፣ ይቅርታ። እሺ ተወዳጆች እንግዲህ እህታችን ዛሬ በዚህ ኦርቶዶክስ ለመሆን እንግዲህ አንድ ጥያቄ እየጠየቀች ነው እና አሁን ዛሬ ኦርቶዶክስ ልትሆን ነው። ዛሬ መስከራ ልትወጣ ነው። ሁላችሁም እየሰማችሁ ነው። ዛሬ ክርስትና ልትቀበል ነው እህታችን። የፕሮቴስታንት አስተምሮን እቃወማለሁ ብላለች አይደል? እኔ እንደዛ አላልኩም። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ እንየው። እንግዲህ ምን ማለት ይቻላል? እኔው 19 ከዛ በኋላ 20 ነው ያለው። ስለዚህ 19 እና 20 እስቲ እንመልከተው። አብ የመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ነው። አይ አይደለም፣ አሁን እዚህ ጋር ይቅርታ ወንድሜ ፈለገ፣ አንተ በፈለከው ወይ እንድናገር ደግሞ አታስገድደኝ። በገባኝ ልክ እንድናገር ፍቀድልኝ። ይኸውልሽ አሁን እኔ ምንድን ነው ያልኩሽ? ለምሳሌ ሂዊ እኔን እወድሃለሁ በይኝ አላልኩሽም። አይሽ አንቺ እንደዚህ በይ ያልኩኝ አይደለም። አብ የመንፈስ ቅዱስ ይቅርታ ያንን ምሳሌ ሰጠሁት እንዲህ በሉኝ የሚል ሰው ነው። አንተ የምትፈልገውን ነገር እንድል አታስገድደኝ የሚባለው። እሺ አሁን ምንድነው እኔ የጠየኩት ጥያቄ መሰለሽ? አብ የመንፈስ ቅዱስ አባት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ነው የሚፈልገው። አንቺ ያንን ስላልሽኝ እኔ ደግሞ እንደዚህ አይነት ሐሳብ መጽሐፍ ቅዱስ ላይ አግኝቼ ስለማን ባይብል ላይ አሁን አንተ ያልከው አይነት መጽሐፍ ቅዱስ ላይ የሌለውን ሐሳብ ታዲያ ስፔሲፋይ የሆነ አብ የመንፈስ ቅዱስ አባት ነው የሚል የለም። ግን አብ ወልድ መንፈስ ቅዱስ አንድ አምላክ፣ መንፈስ ቅዱስ ደግሞ የሁሉ ምንጭ አስገኝ እንደሆነ፣ ቃል ስጋ እንደሆነ ደግሞ የዮሐንስ ወንጌል ምዕራፍ 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ እግዚአብሔርን ያየ ማንም የለም፣ አንድያ ልጅ ግን ተረከው የሚል አለ። መልስ ከሆነ ይሄንን ነው። ምን አለ መሰለሽ መጽሐፍ ቅዱስ ላይ የለም። እኔ ግን እንደዚህ የሚባል ነገር የለም። አሁን ምን አለ መሰለሽ ህይወት የአባትሽ ስም ነው። እሱን መናገር አለብኝ ወንድሜ እዚህ ላይ? ኧረ ችግር እኔ ለምሳሌ ነው። አሁን ለምሳሌ ህይወት የአባትሽም ደሳለኝ ነው ማለት ኦኬ። እሺ ደሳለኝ ሳይኖሩ ህይወት የለችም ባጭሩ። ልክ ነው። ስለዚህ መነሻለሽ ማለት ነው። አየሽ አንድን መልስ ስትመልሺ መጽሐፍ ቅዱስ መሰረት ሊኖረው ይገባል። በተመሳሳይ አባት የሌለው ልጅ እንደሌለ ሁሉ መጽሐፍ ቅዱስ መሰረት የሌለው መጽሐፍ ቅዱስ መልስም የለም። ስለዚህ ይውዬ አብ የመንፈስ ቅዱስም አባት ነው ብለሽናል። እኛ ደግሞ እንዲህ አይነት ትምህርቶች በጣም በፕሮቴስታንት ውስጥ በጣም በስፋት ሰው ሰራሽ ትምህርቶች አሉ ብለን እናምናለን፣ መጽሐፍ ቅዱስ መሰረት የሌላቸው። ስለዚህ ወይ እንደኛው ትምህርታችን አዎ መጽሐፍ ቅዱስ አይደለም ሰው ሰራሽ ነው በይ፣ እየሞገትሽን ከሆነ ግን መጽሐፍ ቅዱስ እንደሆነ ፕሩፍ አድርጊልኝ። አብ የመንፈስ ቅዱስ አባት ነው የሚል የመጽሐፍ ቅዱስ ማስረጃ ካለ ውጪ ነው። ከሌለ ግን ይውዬ አንድ ነገር ብቻ በማድረግ ተባበረ። ይኸውልሽ አንድ ነገር ልንገርሽ፣ አንድ ልዩነት አለ። አንቺ ሌሎችም የሚገቡ ፕሮቴስታንቶች ጋር እና እኛ ኦርቶዶክሲያኑ ጋር ያለ ልዩነት ምንድነው? ዛሬ እኛ ተዘጋጅተን ይገባል። ምንም ችግር የለውም እኮ እኛ ተዘጋጅተን ይገባል። ብዙ ፕሮቴስታንቶች ደግሞ ልክ እንዳንቺ ሳይዘጋጁ ድንገት ነው የሚመጡ። ላይቭ ሼር ተደርጎላቸው ምናምን ድንገት አይተው። ስለዚህ አንቺ ተዘጋጅተሽበት ስላልሆነ የመጣሽው ለጊዜው ማታቂያቸውን እርግጠኛ ያልሆንሻባቸውን ሐሳቦች አላቃቸውም፣ እርግጠኛ አይደለሁኝም። ናስቲ እሱን ከኔ ተሻሉ ፕሮቴስታንቶች ይመልሱት። እኔ ግን እርግጠኛ ሆንኩባቸውን መልሶች ለመለስ ይባላል። ከዛው
ውጪ ግን አላቀውምም እርግጠኛ አይደለሁበትም ሳትይ እንዲሁ ዝም ብሎ መጽሐፍ ቅዱስ ላይ የሌሉ ሐሳቦችን ብቻ የተናገርሽ ጊዜ የምናባከን ከሆነ ግን መልካም አይመጣም። ስለዚህ በትሪኒቲ ዙሪያ ሌሎች የፕሮቴስታንት መምህራኖች ሲገቡ እሱን ጠይቃቸዋለን፣ እነሱ ይመልሱልናል። አንቺ ለመመለስ ስለሞከርሽ እናመሰግናለን። ሌላ ልመልስ የትኛው ጥያቄ የምትመልሺው? አሁን ያልከውን ነገር ሪስፔክት አደርጋለሁ። ማለት ሰው ያወቀውን ነው መናገር ያለበት። ግን ምንድነው ደግሞ ባመንኩት በተረዳሁት ልክ ደግሞ ሐዋርያው ጳውሎስ ማንም በደረሰበት ይመላለስ እንዳለ የተረዳሁትን እውነት ደግሞ በፍቅር የመግለጥ ደግሞ ኃላፊነት እንዳለብኝ ይሰማኛል ይላል። ስትጠየቁ የምትሰጡትን መልስ እንዲኖራችሁ ቃሉ በሙላት ይኖርባችሁ ይላል። ልመልሰው ወንድሜ ሳታቋርጠኝ ሀሳቤን ሀሳብ አስተያየት እንዳይሆን እኮ እሺ ሀሳቤን ልጨርስ ነው። አትጨርሽ ይውዬ እኔ የሚያስገባውሽ ለዛ ነው። አሁን ለምን መሰለህ አይደለም እኔ እኮ ይኸውልህ አንተ አባት አለው። ቆያ ይቅርታ ወንድሜ ሀሳቤን ሳታዳምጠኝ እኮ መልሱን አልመለስሽም ልትለኝ አትችልም። ፕሊዝ አንዴ ልናገር። ኧረ ተይ ግድ የለም ጊዜያን እዚህ ይኸውልሽ በጣም ገስት ላይ ወደ ጊዜ እኮ እያጠፋሁ አይደለም መልስ እየሰጠው ነው ወንድሜ። እሺ ስለዚህ አንድ ደቂቃ ስጠኝ ከሆነ በቃ አሁን ቅድም ካቋረጥን ግን ይሄንን ልመልስ አንዴ። እሺ ወልድ የአብና የመንፈስ ቅዱስ ቃል ነው ብለሽ ካመንሽ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ነው ብለሽ ካመንሽ፣ አብ ለወልድና ለመንፈስ ቅዱስ ምንድነው? ይሁ እስኪ መልሱ መልሽልኝ። የኔ መልስ ምንድነው? በመለኮት እኮ አንድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። ስለዚህ መለኮትን መጣጣል አይቻልም። እየተግባባን ቃል ነው ስጋ የሆነ ወንድሜ ፈለገ። ኧረ እኔ ቃል ስጋ አንዴ ልጨርስና ከዛ ኮሬክት ብታረገኝ አይሻልም? ልናገር ስለዚህ ቃል ነው ስጋ የሆነው፣ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። አብ ማለት ቃል ነው፣ ወልድ ደግሞ በስጋ ተገልጧል። ይሄ ነው መልሱ። ምን አለ መሰለሽ በቃ እቺን ለማለት ነው። አሁን ቅድም ነው ይኸውልሽ ቆያደም ምናምን ብል እቺን ፓርት ለማለት ብቻ ረጅም ሰዓት ጭቅጭቅ እንዳይሆን ብዬ ነው ጸጥ ያልኩት። ምን አለ መሰለሽ ቃል ስጋ አልሆነም አላልንም እኛ ቃል ስጋ አልሆነም አላልንም። እንደዚህ አይነት ጥያቄ አልጠየኩሽም። እኔ እግዚአብሔር በአካል ሶስት በመለኮት አንድ ነው ምናምን ወይንስ አይደለም ምን ጥያቄ ካልጠየኩሽ እኔ አሁን ያነሳውልሽ ጥያቄ ምንድነው መሰለሽ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብለሻል። መልካም አምናለሁ። መንፈስ ቅዱስ የአብና የወልድ እስትንፋስ እንደሆነ አምናለሁ ብለሻል። መልካም ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ስለ አብ ነው አሁን ጥያቄው። አስገኝ ነው ቃል ነው? አስገኝ ነው ቃል ነው? አስገኝ ነው ቃልም ነው። እሺ አብ ለወልድና ለመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ስጪ። ስለዚህ አሁን በቃ መጽሐፍ ቅዱሳችንን ገልጠና ይሄንን ሐሳብ እናረጋግጣለን። ይሁን አብ የወልድና የመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ምን ላይ ነው? እሺ የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እሺ ቃል ተብሎ የተጠራው ነው እዚህ ጋር አብ ነው ቃል የተባለው። ኦኬ ስለዚህ አብ ከዛ በኋላ ስጋ ለብሷል ማለት ነው። ቃልም ስጋ ሆኖ መጣ፣ ወልድ ሆነ። በአሜን ከድንግል ማርያም ማህፀን ሰው ሆኖ መጣ። የኦንሊ ጂሰስ እምነት ተከታይ ነሽ እንዴ? ይቅርታ አይደለሁም። አይደለሽም። በጣም ጥሩ። ስለዚህ ቃል ስጋ ሆነ ካለን መጽሐፍ ቅዱስ ስጋ የሆነው ከሶስቱ ቅዱስ ማን ነው? በጣም ጥሩ። ስለዚህ ቃል ተብሎ የተጠራው ማን ነው ማለት ነው?
ማን ማለት ነው? ሂዊ አብ ነው። አብ ሂዊ ቅድም እኮ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብለሽናል እኮ በስጋ የተገለጠው። በጣም ጎበዝ። ስለዚህ በስጋ የተገለጠው ወልድ ምን ተብሎ ይጠራል ማለት ነው? አካላዊ ምን ሂዊ ልጅ ሆኖ መጣ ለኛ ሊያድነን መልሶልናል። ኦኬ ትክክል። ልጅ ሆኖ የመጣው ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ አካላዊ ምንድነው? ሂዊ ሰው ነው። ሰው ሆኖ ነው የመጣው። ሳይገባው ሰው ሆኖ ነው የመጣው። ሂዊ ምን እናድርግ መሰለሽ፣ በቃ ይሄንን ሐሳብ ግድ የለሽም ሌሎች የፕሮቴስታንት መምህራንን እንጠይቅ። እሺ እንጠይቃቸው። ከዚህ የበለጠ ነው አሁን አንቺን በዚህ ሐሳብ ዙሪያ አንቺን ብጠይቅ ጥፋት ነው የሚሆነው እና እሱ ቆይ ይቅር። ሌላ መመለስ የምትፈልጊው መጽሐፍ ቅዱስ እንደሆነ ፕሩፍ ማድረግ የምትፈልጊው ጥያቄ አለ? ምናልባት ሁለት ናቸው የሰሟቸው ስላልሽ። ሌላው ደግሞ እሺ ቅድም አቡሽ የሚባለው ልጅ ሲመልስ የነበረው አንድ ሰው ከዳነ በኋላ ፍሬ ካላፈራ የዘላለም ሕይወት ያገኛል አያገኝም? ሰው የሚያምነው በስራው ሳይሆን በክርስቶስ ኢየሱስ በማመኑ ነው ወይ? አዎ መጽሐፍ ቅዱሳዊ ነው። ነገር ግን አንድ ሰው በክርስቶስ ኢየሱስ አምነው ዓለም የምትሰራውን ስራ የሚሰራ ከሆነ አይድንም። ጥያቄውን እኔ ላቀርብልሽ አይሻልም? አሁን ሰው ሰራሽ ትምህርት ነው ወይስ አይደለም የሚል ስለሆነ ሐሳቡ እንድታቂ ጥያቄውን እኔ ላንሳልሽ። እኔ ላይ ግን በጣም እየተጫንሽ ነው። በእውነት እውነቴን ነው። ቅድም ስትገቢ ጥሩ ልጅ ነህ፣ መልካም ሰው ነህ፣ ቆንጆ ነህ ምናምን በጣም መልካም ነህ ምናምን አላልኩም። አረ ሂዊ ስትይ ነበረ። እንዴት ነው ነገሩ? ሁሉንም ነገር ካልኩም ወደ ማለት ነው። ራስን አፕሪሼት ማድረግ ጥሩ ነው። ራስን የወደደ ነው ሌላ ሰው የሚወደው። ባልንጀራህ እንደ ራስህ ውደድ እኮ ይሄ ነው። ራስን ውደድ እያለ ነው። አሁን በዚህም ደግሞ እንከራከር። አሁን ይሄን ደግሞ ሐሳብ እሺ ጠይቀኝ ጥያቄውን ወንድሜ። እሺ ምንድነው ቅድም እንዳለው የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው የሚል ሐሳብ ነው የኛ ሐሳብ። እና ሰው ሰራሽ ከሆኑ ትምህርቶች ውስጥ ደግሞ አንዱ እነዚህ ሶሎዎች ናቸው። ይሄ ብቻ ተብሎ የሚጠሩ ትምህርቶች አሉ። ከነዚህ ውስጥ አንዱ ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ነው። ይሄ ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። መጽሐፍ ቅዱስ መሰረት የለውም ብለን እናምናለን። ስለዚህ ይሄው ያው ምንድን ነው የምናደርገው? በደንብ ተረጂ። ለምሳሌ እኔ ኦርቶዶክስ ነኝ እና ኦርቶዶክሳዊ ሆኑ ምዕመናን ጋር ብቻ ሆኜ ስለ ቅዱሳን ምልጃ ባስተምር እና ጥቅስ ባልጠቅስ ይደዝማታል። የግድ ጥቅስ መጥቀስ አይጠበቅብኝም። እነዛ ሰዎች አማኞች ናቸው። ሐሳቡን ሳብራራ የበለጠ ሐሳቤን ያገኙታል። የመጽሐፍ ቅዱስ ጥቅሶቹን ስለሚያውቋቸው ብዙዎች። ከሌላ ቤተ እምነት አማኝ ጋር ግን ሳወራ የግድ የምናገራቸው ነገሮች በአጠቃላይ በመጽሐፍ ቅዱስ ማስረጃዎች መሆን አለባቸው። ስለዚህ አንቺ ሐሳቦችን አይደለም የምትነግሪኝ ነው። በቃ የመጽሐፍ ቅዱስ ማስረጃ ብቻ ነው የምትሰጪው። የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ከዛ በኋላ ከማስረጃው በኋላ ታብራሪያለሽ። መልካም። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለሽ ታምኛለሽ? አዎ አምናለሁ። ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጪ። ያው ያመነ የተጠመቀ ይድናል የሚለውን የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለውን ነው ለዚህ ሼር ማድረገው። ይሄ በጣም በሚገርም ሁኔታ ለአነሳነው ሐሳብ የሚቃረን ምላሽ ነው የሰጠሽን። ይድናል የተባለው ምን ያለ ነው ይላል። አሁን ያደረግሽው ቅዱስ ክፍል ይድናል የተባለው ምን ያለ ነው? ያመነና የተጠመቀ። በጣም ጥሩ። እኛም እንደዛ ብለን እናምናለን። ሰዎች ከዛ በኋላ ደግሞ ፓኬጅ ነው ባይዘው። አንድ ሰው ልመልስልህ አንድ ጊዜ አንድ ሰው አምኖ ከዳነ በኋላ ፕሮሰስ አለው። ክርስትና ዋን ታይም ኢቨንትም አይደለም፣ ፕሮግረሲቭ ነው። ይሄ ማለት ምን ማለት ነው? የሮሜ መጽሐፍ ላይ ምዕራፍ 12 ከቁጥር 1 ጀምሮ ምን ይላል? በጎ የሆነው ነገር ምን እንደሆነ ፈትናችሁ እወቁ እንጂ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። አንድ ሰው ለምሳሌ ዓለማዊ ሆኖ እንደዛ አይነት ላይፍ ስታይል እየኖረ ቆይቶ ወንጌል ተመስክሮለት መጥቶ ኢየሱስ ክርስቶስን የግል አዳኙ አድርጎ ከተቀበለ በኋላ የህይወት ለውጥ ማምጣት አለበት፣ ፍሬ ማፍራት አለበት። ትላንትና ቅድማ ሆሞሴክሹዋል ከሆነ
ዝሙተኛ ከሆነ እያልክ ነበረ። ምንም ጥያቄ የለውም፣ አይድንም። ይህ ሰው ከእግዚአብሔር መንግስት ይጎላል። ምክንያቱም እግዚአብሔር በቃ አይዘበትበትም። ከክርስቶስ ጋር እኮ አንድ ሆናችኋል ነው የሚለው መጽሐፍ ቅዱስ። የክርስቶስን ስጋ ወስጄ የጋለሞታ ስጋ ላድርገውን ይላል መጽሐፍ። ስለዚህ የክርስቶስ ኢየሱስ ፍሬ ሊታይብን ይገባል። ይሄ ደግሞ ቃሉን እየተሞላህ እየተማርክ በመንፈስ ቅዱስ እየተሞላህ እለት እለት የምታደርገው ነው እንጂ አንዴ ድኛለሁኝ ከዛ በኋላ ለሁለት ጌታ መገዛትም አይቻልም። ፈርስት ኦፍ ኦል የመጀመሪያው ልናውቀው የሚገባው ነገር ማለት ነው። ስለዚህ አይዳንም። ከስራ የተለየች እምነት ደግሞ የሞተች ነው። በጣም 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 ሂዊ የምትገርሚ በቃ እንዴት ጥፍጥ ባለ መልኩ ነው የገለሽው። ሁላችሁም ፕሮቴስታንቶች አዳምጣችኋል። አለቅ ትክክለኛ እኛም የምናምንበት ትምህርት በቃ እውነትም ኦርቶዶክስ የነበረች እቺት በጣም ይደንቃል። በቃ ጥርት ያለ ሐሳብ ሰዎች በማመናቸው ብቻ የዘላለም ሕይወት አያገኙም። አዎ ሰው በማመኑ ይድናል። አዎ ትክክል። ከዛ በኋላ ግን ክርስትና አንድ ጊዜ ብቻ ኦኬ ድነናል ብለን የምንቆምበት ነገር አይደለም። ሂደት አለው። ኦ ማይ ጋሽ በጣም የሚገርም አገላለጽ። በቃ ከዛ በኋላ ሰዎች መልካም ስራን በመስራት መጽናት አለባቸው። ሰዎች በበጎ ስራ መጽናት አለባቸው። እታችን ያነሳሽው ሐሳብ እጅግ በጣም የሚደንቅ ነው። ርዕሱን አንድ ጊዜ ላቁመውና ሂዊ ላንቺ እድል እንስጥ እስቲ። ከዚህ በላይ ምንም ጥያቄ በእውነት አንቺ መጠየቅም አንፈልግም። በጣም የሚገራርሙ ሐሳቦችን ያነሳሽው ሂዊ ኦርቶዶክስ ነበርኩ ስትይሰማና ፕሮቴስታንት ይሆንሽ ለምንድን ነው? አሁንም አንድ የምነግርህ ነገር ምንድነው መሰለህ፣ እዚህ ላይ ከእናት ካደኩበት ቤተክርስቲያን ወጉን እንጂ አሁንም ስርዓቱን መጣል አልፈልግም። ለቤተክርስቲያን ስቲል አሁን ፕሮቴስታንት ቸርች ወግና ስርዓት እዛ ቸርች ውስጥ አለ። ሳድግ አይቼዋለሁኝ። እኔ ለቸርች ቅርብ ሆኜ ነው ያደግኩት። እግዚአብሔር ረድቶኝ። ጥያቄ ወግ ምንድን ነው ስላልገባኝ። ወግ ምንድን ነው ማለት ከመጽሐፍ ቅዱስ ውጪ የሆኑ ባህላዊ ነገሮች አለ እዛ ቤተክርስቲያን ውስጥ አለ። ለምሳሌ ማለት ነው አሁን ለምሳሌ አሁን በቅርብ ያከበር ነው ገናና ጥምቀት በዓል ኮንሰፕቱ ምንድን ነው? አሁን ጥምቀት ኢየሱስ ክርስቶስ በዮሐንስ እጅ ተጠምቋል። ኢቨን እኮ መጥምቀ መለኮት ቅዱስ ዮሐንስ ምን አለው? ጌታ ሆይ እኔ እንዴት አንተን አጠምቀሃለሁ ሲለው አጥምቀኝ፣ ጽድቅን እንፈጽም ዘንድ ይገባናል፣ አጥምቀኝ ነው ያለው። በጣም ትሁት ነው ለእኛ ብሎ ሰው ሆኖ ክርስቶስ ስለመጣ ማለት ነው። ምክንያቱም ያጣነው በአዳም ያጣነው ልጅነት በክርስቶስ ስለተመለሰልን አንድ ሰው ልክ እንደ ቅድስት ድንግል ማርያም ወንጌል ሲመሰከርለት በስጋ ሆኜ እኔም ስሰማ ምንድነው በቃ እኔ እኮ እግዚአብሔርን ነው የማመልከው የምን ኢየሱስ ነው እል ነበረ። እኔ ግን ማንም ፑሽ አድርጎኝ ሳይሆን ራሱ እግዚአብሔር እድል ሰጥተው ጥምቀት በዓል ስለነሳሽው የጥምቀት በዓል ለምን ወደዚህ መጣሽ? ሀሳብ ምንድን ነው አልገባኝም። እሱም ፓርቲ ቆይ ቀጥይ። እሺ ፈለገ ልመልስልህ ነው። ከይቅርታ ጋር ታገሰኝና ፉሊ በቃ እንዴት እንደመጣሁ በቃ እንድታገስሽ አንድ ቀን ሁኔታ ልስጥሽ ወይ እንድታገስ አንድ ቀን ሁኔታ ልስጥሽ ወይ የምታነሻቸው ሀሳቦች ላይ ምን አለ መሰለሽ የህይወት ታሪክ አናደርገው በቃ ምጥን ቅልብቻ ለምን ወጣሽ አይደል ያልከኝ እሱን እኮ ልመልስ ወይ እሱን አሁን ደረስን እኮ የጥምቀት በዓል ላይ ሰው የጥምቀት በዓል ልምምድ አለ። ሰው ከመጽሐፍ ቅዱስ ውጭ ያደረገው ምን ነው? እሱን ፓርት ነው አንድ ጊዜ። እሺ ከመጽሐፍ ቅዱስ ውጭ የሆነው ለኔ ጥምቀት ቀን ታስቦ መዋሉ ጥሩ ነው። ካሌንደር በነገረን መሰረት ያ ቀን የጥምቀት በዓል ነው ተብሎ መታሰቢያ መደረጉ ጥሩ ነው። ግን የዛን ቀን ታቦት ወጥቶ እንጃል ሜዳ 5 ኪሎ አካባቢ ስላደግኩኝ ከልጅነቴ ጀምሮ በደንብ አውቀዋለሁ። ታቦት ወጥቶ ታቦት ማደሪያ ያው ጸበል መረጨት አለ፣ ጭፈራ የሚጨፍርም ያው አንተም ታውቃለህ፣ የፈረንሳይ ልጅ ነኝ ስትል ሰምቻለሁ። ጭፈራ አለ። ያ ሁሉ ነገር መጽሐፍ ቅዱሳዊ አይደለም። ታቦትም አንድ እንደሆነ መጽሐፍ ይናገራል። እኔ ሳድግ ለምሳሌ
44 ታቦት 44ቱን እያልን እየማልን ያደግነው ኢቨን አሁን ግን ታቦት ከምን እንጃ ከሺም አልፏል ብዬ አስባለሁኝ። በየቦታው በጣም ብዙ ታቦት ነው ያለው። እኔ እንግዲህ ከመጽሐፍ ቅዱስ ጋር የተለያየብኝ ማለት ነው። ሁለተኛው ደግሞ ጥምቀት በዓል ኮንሰፕቱስ ያ ነው ወይ? እኛ በጥምቀት እንደገና ዳግመኛ ተወልደን ለኒቆዲሞስም በዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ የሁለቱ ውይይት ይህን የተመለከተ ነው። ዳግመኛ ከውሃና ከመንፈስ ተወለድ። ማን ነው? ኒቆዲሞስ ደግሞ ትልቅ ሰው ነው፣ የእስራኤል መምህር ነው። እኔ ሳስበው እንደ አባ ማቲያስ የሚያክል ሰው ይመስለኛል፣ እኔ ኢማጅን ሳደርገው ማለት ነው። እንደገና ወደ እናቴ ማህፀን ገብቼ ነው ወይ ብሎ ነው የጠየቀው ኒቆዲሞስ። ምክንያቱም ይህ ነገር ካርናሊ እንደዚህ በአይምሯችን የምንረዳው አይደለም። እውነት ነው፣ መወለድ የምናውቀው ከማህፀን ነው። ዳግመኛ ከውሃና ከመንፈስ መወለድ ብሎ ሲጠይቀው ምንድን ነው ያለው ኢየሱስ ክርስቶስ? እውነት እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት አያይም። ያየነው መንግስት ውስጥ ነው የምንገባው። እዚህ ምድር ላይ ፕራክቲስ ያደረግነው መንግስት ውስጥ ነው። ከዛ ደግሞ ዝቅ ብሎ ንፋስ ወደሚወደው ይነፍሳል። ከየት እንደሚመጣ ግን አታይም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ቆይ ልጨርሰው፣ ፈለገ ኮንሰፕቴን ልጨርሳት፣ አለዛ አትረዳኝማ ወንድሜ። አይ ተረጭሻለሁ ሐሳቦችሽ እኮ። ስለዚህ የጥምቀት ታሪኩ ማለት ነው መዳን ነው እንጂ ይሄ ትራዲሽናል ነገሩ ነው ብዬ አላሳመነኝም። ቆይ በጣም ጥሩ አስተያየትሽ። አሁን በጣም የሚገርመው ነገር በመጀመሪያ አዝናለሁ። ሁላችሁም ከመጀመሪያው እስከ መጨረሻው ሁላችሁም በደንብ አዳምጣችኋል። እህታችን ትሪኒቲ የሚለውን የቤተክርስቲያንን ትምህርት ክዳ የወጣችው ነገረ ክርስቶስ በቤተክርስቲያን ውስጥ ያለውን የነገረ ክርስቶስን ትምህርት ጥሳ ወይም ደግሞ ጀስት ክዳ የወጣችው ወደ ሌላ ትምህርት በየቤተክርስቲያን የነገረ ክርስቶስን ትምህርት ጥሳ ሌሎች ባህል የሆነን የነገረ ክርስቶስን ሐሳብ ያዙ ሰዎችን ትምህርት ገንዘብ ያደረገችው የጥምቀት ባህል ላይ ያለው ጭፈራ ስላየች ነው። በመጀመሪያ ደረጃ ሰዎች ሁላችሁም አዳምጡ። በቤተክርስቲያናችን ውስጥ ሰዎች ያደረጉት ነገር ሁሉ የቤተክርስቲያን ትምህርት ነው ማለት አይደለም። ለምሳሌ በሙሉ ወንጌል ቸርች ውስጥ ቅርብ ጊዜ በዩኒታችሁ ላይ ገብታችሁ መመልከት ትችላላችሁ። ለምሳሌ አንድ ሰው አንዲትን ሴት የገስት ወይም ደግሞ የሄሩን ጸሎት ውስጥ ጸልይልሻለሁ ብሎ አስገብቶ አስረግዟት ያቺ ሴት ገንዘብ እንዲሰበስብላት ድጋፍ ጠይቃ ያም ሰው ያን ነገር ማድረጉን አውቆ ለሰራው ስህተት ይቅርታ እንደጠየቀ የሚዲያ ሀቅ ነው፣ ያው ተቀምጧል። ይህ ሰው እንዲህ አይነት ነገሮችን ስላደረገ አንድ ሰው ኦርቶዶክስ መሆን አለብኝ ቢል ራሱ ስህተት ነው። አንድ ሰው እምነቱን የሚቀይረው ሰዎች ያደረጉት የሆነ ስህተት የቤተክርስቲያን ትምህርት ነው ብሎ አይደለም። ይሄ በመጀመሪያ ደረጃ ኦርቶዶክስን አላወቅሻትም። ኦርቶዶክስ ቤተክርስቲያን አቃታለሁ ብለሽ በተደጋጋሚ ተናገርሽ እንጂ ጌታ በሚያውቀው ኦርቶዶክስን አላወቅሻትም። ምክንያቱም ኦርቶዶክስን ብታውቂያት ኖሮ ሰዎች ቢሳሳቱ እንኳን ይሄ የቤተክርስቲያናችን ትምህርት አይደለም። ኦኬ ኢቭን ጭፈራን መጽሐፍ ቅዱስ በጣም ይጸየፈዋል። በእግዚአብሔር ዘንድ ጸያፍ ነው ይላል። አጋንንት ጭፈራን እኛ እናምንበትም። ሰው ጭፈራ ለእግዚአብሔር እንደ መስዋዕት ተደርጎ አይቀርብም። ስለዚህ ስህተት ነው። እነዚህ ሰዎች ተሳስተዋል ብለሽ እንደውም አንቺ የቤተክርስቲያን አካል ሆነሽ ታርሚያቸው ነበር እንጂ ሲጨፍሩ አየሁ። ለጥምቀት በዓል እንደዚህ ስመለከት ሰዎች ታቦት ይዘው ከወጡ በኋላ ምናምን ሲጨፍሩ ተመለከትኩና ፕሮቴስታንቱ ይሄ ከንፈር ነው የሚያስመጥጠው። በእውነት የተረዳነው ነገር ምንድነው? ሂዊ ቤተክርስቲያንን ሳታውቃት ነው የወጣችው። አንድ ሲቀጥል ደግሞ በትምህርተ ሥላሴ ዙሪያ ስተታጊብሽ አይደለም ፕሮቴስታንቶች። በጣም ይደንቀው ነገር በነገረ ክርስቶስ ዙሪያ ስተት በነገረ ቅዱሳን ኢቭን በቤተክርስቲያን ስዕላቶቹ ስግደቶቹ ምናምን በአጠቃላይ መጽሐፍ ቅዱሳዊ ናቸው አይደሉም ብለሽ አይደለም ፕሮቴስታንቶች የሚጨፍሩ ሰዎችን ተመልከት። እኔ የጠየቁሽ ለዛ ነበር ይሄ እና ሂዊ የወጣሽበት አወጣት ስህተት ነው። እኔ እንዳልኩት የሆነ ሰው ለምሳሌ ከፕሮቴስታንት ወደ ኦርቶዶክስ ሲመጣ ዝም ብለኛ እሰይ ምናምን አንልም። ምክንያት የመሆን አለበት። ሲመጣ ገብቶት ነው መምጣት ያለበት። እናንተም ተመልክታችኋል። ቅርብ ጊዜ በጃንደረባው ሚዲያ ላይ ተለቀቁ አንዳንድ ቪዲዮዎችን ተመልክታችሁ ከሆነ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ወደ ቀናችሁ መንገድ የተመለሱ ሰዎች አይታችኋል። እንዴት የመጽሐፍ ቅዱስን ሐሳብ እንደሚያብራሩ ስሜታዊ ሆኖ ሳይሆን ገብቷቸውና ተረድተው ነው የመጡት የተመለሱትም ጭምር እንጂ የሆነ በፕሮቴስታንት ቤት እንዳለ ጭፈራ ነው። ዝም ብለው አስረሽ ምቹ ነው ይንከባለላሉ መሬት ላይ ብለው አይደለም ወደ ኦርቶዶክስ ቤተክርስቲያን ይመጡ።
በቅዱሳን ምልጃ ያምኑ። ቅዱሳንን ይቃወሙ ነበር ሳያውቁ መጽሐፍ ቅዱስ የቅዱሳንን ምልጃ እንደሚያስቀምጥ። ስግደት ሁሉ አምልኮ ነው ብለው ያምኑ ነበር። ስግደት ሁሉ አምልኮ እንዳልሆነ ተረድተው ኦኬ እያንዳንዱን ነገር ቃል በቃል አብራርተው ነው እነዚህ ሰዎች የተመለሱት። ሂዊ ኦርቶዶክስ ነበርሽ፣ ከዛ በኋላ ግን ድንገት በቃ ባልሆነ ስህተትና በሆነ ልምምድ ነው ፕሮቴስታንት ሆንሽ እንጂ ኦርቶዶክስን ተረድተሽው ኢቭን ፕሮቴስታንትን ተረድተሽው አይመስለኝም። ከኦርቶዶክስ ቤተክርስቲያን ወደ ፕሮቴስታንት ቤተ እምነት ሄድሽውና እጅግ በጣም ስለምንወድሽ እጅግ በጣም 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 እኛ ኦርቶዶክሳውያን እጅግ በጣም ስለምንወድሽ እጅግ በጣም ስለምናከብርሽ እስቲ ድል እንስጥሽ። ስለ ትምህርት እናውራ። አሁን ዝም ብሎ ጉንጫ አልፋ ወሬ እንዳይሆን በዚህ ወጥቶ በዚህ ገብቶ እንደዚህ ያደርገው ኦርቶዶክሳውያን ምናምን ወሬ እንዳይሆን ላንቺ ለብቻሽ ድል እንስጥሽ። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጪ የሚያምኑት ትምህርት አለ ብለሽ ታምኛለሽ? ይሁን ትምህርት ኦርቶዶክሳውያን ከመጽሐፍ ቅዱስ ውጪ የሚያምኑት ትምህርት አለ ብለሽ ታምኛለሽ? ይሁን ልመልስልህ። አክቹሊ የቀድሙንም ሀሳቤን እልባት አልሰጠሁትም። አንተ የፈለግከውን ነው የደመደምከው። ይሁን ይሄንን አሳይ ለሱ ችግር የለውም። አሁን አንቺን ቅድም የደመደምሽው አንቺ የፈለግሽው ነው የቤተክርስቲያን ትምህርት መሆኑን አለመሆኑን ኢቭን እኛን ራሱ ፐርሚሽን አልጠየቅሽም። ጭፈራ ኦኬ፣ የራስሽን ሀሳብ የራስሽ መልከታ ተናግረሻል። አሁን እሱ ይቀርና ቅድም እንዳልኩሽ እኔ አንድ ስል አንቺ አንድ ስትይ የሆነ ሀሳብ ሲነሳ የሆነ ሀሳብ ስትይ ወሬ ብቻ እንዳይሆን ወደ ትምህርት እናንሳ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ አሁን አውቄ ነው ጠንከር ያልኩብሽ ይቀርታል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብለሽ ታምኛለሽ ወይስ አታምኚም? አምናለሁ። በቃ አምናለሁ። ይሄ ትምህርት ወይ አንድ ትምህርት አንሽልኝ። ይሄ ትምህርት ለምሳሌ ስዕለ አድኅኖ የሚባለው ትምህርት መጽሐፍ ቅዱሳዊ አይደለም። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይመለካል ይላል መጽሐፍ ቅዱስ። በኢሳይያስ 42 43 44 መጽሐፍ ላይ ደግሞ በሰማይ በሚበረው በወፍም ሆነ በአሞራ በምድር ላይ ባለው በሴትም ሆነ በወንድ ከምድር በታች ባለው ደግሞ በአሳም ሆነ በባህር ውስጥ በሚገኘው በምንም አትመስሉኝ ብሏል። እኛ ግን ስዕል ብለን ማርያም ብለን እግዚአብሔር ብለን የሆነ የፈረንጅ ሰው ስዕል እናምናለን። እነሱ እነማን ናቸው እነዛ ሰዎች? በዚህ ላይ ስዕል ደግሞ ሰምተው መልስ አይሰጥም አይደለም። እግዚአብሔር ይሸከመናል እንጂ እግዚአብሔርን አንሸከመው። ይህንን ዓለም በቃሉ ደግፎ የያዘ አምላክ እናመልካለን። ስዕል ግን ቤት ውስጥ አንተ ስንት ብር ነው ብለህ ከመንገድ ላይ ወንድም ገዝተህ አምጥተህ ሰቅለህ ስንፈልግ ሳሎን ዛሬ መድኃኒዓለም ነው ቡና እናፍላ ብለን ስንፈልግ በረንዳ ላይ አድርገን ሻማ አብርተን ምንም መልስ አይሰጠንም። ሲጀመር ፈረንጅን ማን ነው እግዚአብሔር ያደረገው? ያ ራሱ ጥያቄ ነው የኔ። እግዚአብሔር መንፈስ ነው በቃ። እኔ እነሱ እንደውም በአካል እዛ ወስደው የሚያሽከረክሩን ጎንበስ ቀን የሚያሰግዱን አንሰው በስዕል ያሰግዱናል የሚል አስተሳሰብም አለኝ ኢቨን ማለት ነው። ስለዚህ ይህም ቸርቿ ላይ ይህም ዋና ጥያቄ ነው። እንደውም አይ በቃ እኔ ባለማወቄ ጊዜ ልፈለገ ወንድሜ ውድ ስዕል በጣም የሚያማምር ስዕል ነበር የምገዛው ነኝ። አሁን እሱን እስቲ ቆይ እሱን እንመጣበታለን። አሁን ብዙ ሀሳቦችን አንስተሻል። ለምሳሌ ምንም አይነት ነገር አይሰጡ ምናምን ወደሚሉት ሀሳቦች ከመሄዳችን በፊት ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? በመጀመሪያ ታችን አሁን አንድ አጭር መልስ ሰጭኛለሽ። በቃ ባጭሩ አቋምሽን ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? አይደሉም። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ እመለካለሁ ብሏታል ሳምራዊቷ ኢየሱስ። ስለዚህ ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ መጽሐፍ ቅዱሳዊ እንዳልሆኑ እስቲ አንድ የመጽሐፍ ቅዱስ ሐሳብ ንገረኝ። የትኛው የመጽሐፍ ቅዱስ ክፍል ነው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር? እኔ ጥቅስ አግዝሻለሁ። አሁን ነገርኩህ ኢሳይያስ ላይ። እሺ አይ ኢሳይያስ እሺ ቀጥይ። እናየው ዘንድ ደምግባት ኢሳይያስ እሱ ብቻ ሳይሆን ኢሳይያስ 40 ይቅርታ ቆይ አንዴ እሺ ምን እንደሆነ ነገር ጥሩ ነው። ይሄው እሺ ኢሳይያስ 44 አውጣልኝ። እሺ ወንድሜ ችግር የለም። ኢሳይያስ 44 እሺ ላንብበው ነው። ኢሳይያስ 44 ቁጥር 9 ላይ የተቀረጸውን ምስል የሚሰሩ ሁሉ ከንቶች ናቸው፣ የወደዱትም ነገር አይረባቸውም፣ ምስክሮቻቸውም አያዩም አያውቁም፣
ስለዚህ ያፍራሉ። አምላክን የሰራ ወይስ ለምንም የማይረባ ምስልን የቀረጸ ማን ነው? እነሆ ባልንጀሮች ሁሉ ያፍራሉ፣ ሰራተኞቹም ከሰዎች ወገን ናቸው። ሁላቸው ተሰብስበው ይቁሙ፣ ይፈራሉ፣ በአንድነትም ያፍራሉ ይልና ከዚህ በታች ያለው ብረት ሰሪ መጥረቢያውን ይሰራል፣ በፍምም ውስጥ ያደርገዋል፣ በመዶሻም መጥቶ ቅርጽ ይሰጠዋል፣ በክንዱም ኃይል ይሰራዋል። እርሱ ይራባል ይደክምማል፣ ውሃም አይጠጣም ይታክትማል። ጠራቢውን ገመድ ይዘረጋል፣ በበረቅም ያመለክተዋል፣ በመቅረጫም ይቀርጸዋል፣ በመለኪያም ይለካዋል። በቤት ውስጥ ይቀመጥ ዘንድ በሰው አምሳልና በሰው ውበት ያስመስለዋል። የዝግባን ዛፎች ይቆርጣል፣ የዞጲንና የኮምቦልን ዛፍ ይመርጣል። ከዱር ዛፎችን መካከል ይጠነክር ዘንድ ይተወዋል። የጥድንም ዛፍ ይተክላል፣ ዝናብም ያበቅለዋል። ለሰውም ማገዶ ይሆናል፣ ከእርሱም ወስዶ ይሞቃል። አንድዶም እንጀራ ይጋግርበታል፣ ከእርሱም አምላክ አበጅቶ ይሰግድለታል። የተቀረጸውን ምስል ሰርቶ በእርሱ ፊት ይንበረከካል። ግማሹን በእሳት ያቃጥላል፣ በዚያ በግማሹ ስጋ ይበላል። ስጋንም ይጠብስበትና ይጠግባል። ይሞቃልና እሰይ ሞቅሁ እሳቱን አይቻለሁ ይላል። የተቀረጸውንም እንጨት አምላክ አድርጎ ምስል ይቀርጽበታል። በፊቱም ተጎንብሶ ይሰግዳል። ወደ እርሱም እየጸለየ አምላኬ ነህና አድነኝ ይላል ይልና የመጨረሻው አያውቁም አያስቡም፣ እንዳያዩ አይናቸውን እንዳያስተውልም ልቦቻቸውን ጨፍነዋል። በልቡም ማንም አያስብም። ግማሿን በእሳት አቃጥያለሁ፣ በፍሟም ላይ እንጀራ ጋግሬያለሁ፣ ስጋንም ጠብሼ በልቻለሁ። የቀረውንም አጸያፊ ነገር አደርጋለሁን? ለዛፍስ ግንድ እሰግዳለሁን? እንዲልም እውቀትና ማስተዋል የለውም። አመድ ይበላል፣ የተታለለ ልብ አስቶታል፣ ነፍሱን ለማዳን አይችልም። ወይም በቀኝ እጄ ሐሰት አለ አይልም ይልና ከዚህ በኋላ ስለ ያዕቆብ ያወራል። ያዕቆብ ሆይ አንተም እስራኤል ያለ ይናገራል። ጥሩ ነው። አሁን የነሳሽው ሐሳብ ስለ ጣዖታት ነው የሚናገረው። አንድ ሰው ከእግዚአብሔር ከአምላኩ ውጭ ርቆ አንድን ነገር ቀርጾ፣ ለምሳሌ ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች ከውሃ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። ስለዚህ አንድ ሰው እግዚአብሔር ከማመን ርቆ አንዳች ሌላ ነገር ካመነ ያ ጣዖት ነው። እኛም ክርስቲያኖች ጣዖታትን እጅግ በጣም እንጸየፋለን። የኛ ጥያቄ አሁን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው። ለማንኛውም ጊዜ እንዳናባክን አሁን ያነሳሽው ሐሳብ ስለ ጣዖታት የሚናገር ነው። ጣዖታትን የትኛውም በክርስቶስ ኢየሱስ የሚያምን ሰው አያምንም፣ ይጸየፋል። ነገር ግን መጽሐፍ ቅዱስ አይደሉም ብለሽኛል። ሶሪ በጣም እዚህ እጄ ላይ በደንብ ተከታተኝ። እሺ እዚህ እጄ ላይ ሁለት የአዲስ መደበኛ ትርጉም መጽሐፍ ቅዱስ አለ። ይኸው ሁለቱም አዲስ መደበኛ ነው። የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር ውጪ የታተመ በባይብሊካ ኢንተርናሽናል የታተሙ መጽሐፎች ናቸው። ከፊት ለፊት የመስቀል ስዕል ነው፣ የተለያዩ ማለት ነው። ይኸው እዚህ ጋር ሌላ የመስቀል ስዕል፣ እዚህ ጋር ሌላ የመስቀል ስዕል አለ። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደለም? አይደሉም። ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ እነዚህን ስዕላት ማን ነው ሳሉ ያላችሁ? ከየት አምጥታችሁ ሳላችኋቸው? መስቀልና እግዚአብሔር ይህንን ይመስላል ብሎ የሰው ኢሜጅ አድርጎ ለዛ ኢሜጅ መስገድና ወንድም የፈለገ መስቀል ደግሞ የተለያየ ነው። ሰው የከበረ ፍጥረት ነው ወይንስ አይደለም ስንል እያለን ያለነው ፈለገ አትናቴዎስ እና ሂዊ እያለን አይደለም። ኢን ጀነራል ስለ ሰው ነው። እሺ ስለዚህ በተመሳሳይ ስዕላት ስልን ያው እግዚአብሔር እና መስቀል እና መልአክ እና ቅዱስ እያልኩ ሜንሽን እያልኩ አይደለም። ስለ ስዕላት ነው ኢን ጀነራል ያወራነው። ስዕላት መጽሐፍ ቅዱስ በጣም ብዙ አሁን አውርተሻል። ይኸውልሽ አሁን ብዙ ጊዜ ፕሮቴስታንቲዝም ከመጽሐፍ ቅዱስ እውነት የራቀ ነው የምንለው በምክንያት ነው። ፕላስ አንቺን ሂዊ ኢቭን ኦርቶዶክስን ሳትረጂ ወጣሽ ያልኩት በምክንያት ነው። በደንብ አዳምጡላችሁ። ሂዊ አንቺ ማዳምጪኝ። ስዕላት ምንድናቸው? በኋላ ላይ እኛ ኦርቶዶክሲያን ምንድነው የምናምነው በደንብ አድርጌ እነግርሻለሁ። በመጀመሪያ አንቺ ገንዘብ ያደረግሽው ግን ስህተት የሆነውን ሐሳብ ግን አሳይሻለሁ። ኦኬ ስዕላት መጽሐፍ ቅዱስ ናቸው አይደሉም? በጣም የሚገርማችሁ ነገር ሚሊየንስ የሚቆጠር ፕሮቴስታንት የኦርቶዶክስ ትምህርትን የተቃወመ መስሎት ይሄንን ሐሳብ በደንብ አድርጎ አቋም አድርጎታል። ስዕላት አዎ መጽሐፍ ቅዱስ አይደሉም።
ነገር ግን በሁሉ ፕሮቴስታንት መጽሐፍ ቅዱሳቸው ላይ ስዕላቶች አሉ። የምን ስዕል? የመስቀል ስዕል ፕላስ ቅርብ ጊዜ የታተመው የአዲስ መደበኛ ትርጉም መጽሐፋችሁን ፕሮቴስታንቶች በደንብ አድርጋችሁ ይዩት። በውስጡ የጌታ የኢየሱስ ክርስቶስ ስዕልም አለ። መጽሐፍ ቅዱስ ውስጥ የክርስቶስ የእሾህ አክሊል አድርጎ ማለት ነው። እህታችን ይሁን ስትቃወም የነበረው ሐሳብ የፈረንጅ የህንድ ምናምን እያላችሁ ሐሳብ የሰጣችሁት ኤኒዌይስ ስዕላት መጽሐፍ ቅዱስ ናቸው ወይስ ናቸው? አይ አይደሉም ይላሉ። መጽሐፍ ቅዱሳቸው ላይ ግን ምን አለ? ስዕላቶች አሉ። አሁን ጥያቄ እነዚህ በመጽሐፍ ቅዱስ ላይ ያሉ እነዚህ ስዕላት ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችኋቸው? ሁለቱን ጥያቄ ብቻ ነው ተመልሽ ልዩ። አሁን ስለምንም ስዕላ ነገር አናወራ። አንደኛው ጥያቄ ማን ነው ሳሉ ያላችሁ? ሁለተኛው ጥያቄ ከየት አምጥታችሁ ሳላችኋቸው? ይሁን ቀጥይ። እኔ እነሱ ከየት አምጥተው እንደ መስቀሉን ባይብል ላይ ከቨሩ ላይ አደረጉ የሚለውን እኔ እነሱን ወክዬ መልስ መስጠት አልችልም። ግን የራሴን ደግሞ ሰዎችን ወክዬ አላልኩም። የራሴን ደግሞ የምመልስልህ ወንድሜ የምመልስልህ የምመልስልህ ሐዋርያው ጳውሎስ በባይብል ነው የምመልስልህ ወንድሜ። ፕሊስ አዳምጪኝ። አሁን ላይ ልመልስልህ ቆይ አዳምጥሽ ስላልሽ አይደለም። እሺ ወይ ማዳመጥሽ በደም ተረጋግተሽ አዳምጪኝ። አንቺ ሰዎችን ወክለሽ መልስ ስጪ አላልኩም። ፓስተር አስጨናቂና ፓስተር ክበበውን ወክለሽ እዚህ ጋር የሆነ መግለጫ ስጪ ወይም ደግሞ መልስ ስጪ እያልኩ አይደለም። ፕሮቴስታንት ነሽ አይደል? ባጭሩ መልሽ ነው። ነሽ አይደል? ፕሮቴስታንት ነኝ። ይሄ መጽሐፍ ቅዱስ ያንቺ መጽሐፍ ነው አይደለም? ነው። በጣም ጥሩ። ስለ መጽሐፍ 80 አሃዱን ቢሆን 10 ምናምኑን ጭማሪውን ነው የማልቀበለው እንጂ ይቀበለዋለሁ። የጠየቁሽን ብቻ አሁን ላይ ኤክስትራ የሆኑ ነገሮች አስፈላጊ አይደሉም ከሰዓትም አንፃር። እሺ አሁን እኔ ስለዚህ ነው የጠየቁሽ። ይሄ መጽሐፍ ያንቺ መጽሐፍ ነው ወይስ አይደለም? ነው። በቃ ያንቺ መጽሐፍ ነው። ስዕላት መጽሐፍ ቅዱስ አይደሉም ብለሽን ነበረ። ለምሳሌ አንድ ሰው ሲጋራ አታጭስ የሚለው ራሱ ሲጋራ ሳያጭስ ነው። ጥንብዝ ያለ ሱሰኛ ሆኖ ሲጋራ እንዴት ታጨሳለህ ብሎ ሌላው መኮንን አይችልም። ስዕላት መጽሐፍ ቅዱስ አይደሉም ብለሽን ነበረ። መልካም መጽሐፍ ቅዱስ አይደለም ካልሽን በኋላ ይሄው እዚህ ክፍል ላይ ስዕል አለ። ይሄንን ስዕል ማን ነው ሳሉ ያላችሁ? መልሳለሽ ይሁን። እሺ ልመልስ። አለሽ ወይስ የለሽ? መልስ ማን ነው ሳላችሁ? አለኝ። ማን ነው ያላችሁ? አለኝ። ባጭሩ ማን ነው ሳሉ ያላችሁ? ይሄንን ማን ነው ያላችሁ ሳይሆን ሐዋርያው ጳውሎስ ማን ነው ሳሉ ያላችሁ? ይሁን አይደለማ ወንድሜ ፈለገ። አሁን ይኸውልህ ይሄንን ባይብል አንተ ጃጅ አታድርገኝ። እኔ ጃጅ እያደረኩኝ አይደለም። የጠየኩሽን ብቻ ነው የምትመልሽልኝ። ምታቂውን አውቃለሁ። በቃ አሁን ጊዜ ምን ቆጥበው ምታቂውን አውቃለሁ ብሎ በመመለስና ማታቂውን ደግሞ እርግጠኛ አይደለሁም ብቻ በማለት ነው። ይሄንንም ስዕል ማን ነው ሳሉ ያላችሁ ታውቂያለሽ? ምታቂውን መልሳለሽ? እኔ ማን ነው ሳሉ ያላቸው ለሚለው መልስ የለኝም፣ ግን በመጽሐፍ ቅዱስ የተረዳሁትን ልመልስልህ እያልኩ ነው። ለምን አትፈቅድልኝም ወንድሜ ፈለገ? ምን ብዬ ጠየኩሽ ነው ትልሽ? እስኪ ንገሪኝ፣ ምን ብዬ ጠየኩሽ? እኔ መመለስ የፈለግኩትን ልናገር ትፈቅድልኛለህ? አንተ ለጠየቀው ጥያቄ እኔ መልስ ያልኩትን ልመልስ እኮ። ይሁን ምን ብዬ ለጠየኩት? እዚህ መስቀል እዚህ ባይብል ላይ ይህንን መስቀል ማን ሳሉ አላችሁ አልከኝ። አላውቀውም አልሽ። እኔ የሳሉት ሰዎች ግሩፕ ውስጥም የለውበትም እኮ ፈለገ። ጌታ ኢየሱስ አላውቀውም ካልሽ በኋላ ልመልስ። ወላጅ አባትሽ ማን ነው? አላውቀውም፣ ግን ወላጅ አባቴ ማን እንደሆነ ልንገርህ አይባልም። ይውይ ማን ሳሉ እድል ስጠኝ ወንድሜ ፈለገ፣ እድል ስጠኝ፣ ሀሳቤን እንድገልጽ እድል ስጠኝ። ከዛ ኮሬክት አድርገኝ አንተ። አይ ምንም ማድረግ አይቻልም። አሁን ሊድ ማድረግ ትችላለህ አምናለሁ። ምንም ሊድ እያደረግንሽም አይደለም። ጀስት አሁን ለምሳሌ እንዳንቺ አይነት እህቶችን እንዲናገሩ ያሰቡትን ነገር እንዲናገሩ ያሰቡትን ሐሳብ ተናግረው እንዲጨርሱ ከማድረግ ባለፈ እኔ ምንም ማድረግ አልችልም። ለምሳሌ ወደ ቀጣዩ ሐሳብ እንለፍ ብልሽ እኔ መቼ እንትን አልክ ምናምን ብሎ ብሶት ይሆናል። ስለዚህ አውሪ በቃ ጌታ በሚያውቀው መልስ አሰጪንም፣ ግን አውሪና ከዛ ወደ ቀጣዩ ጥያቄ አልፋለሁ። በቃ ችግር የለውም። እሺ ልመልስ። እሺ ሐዋርያው ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን ነው ያለው አይደለ? ክርስቶስ ኢየሱስ በቀራንዮው መስቀል ላይ ተሰቅሎልን ቅጣታችንን ተቀጥቶልን የዘላለም ሕይወት አግኝተናል። ይሄ መጽሐፍ ቅዱስ ላይ ያለው መስቀል
ላይ ከተሳሳተ ጎበዝ። አሁን ሂዊ አንቺን ከዚህ በላይ ነው ጥያቄ አልጠይቅሽም። አርመኝ ብቻ ሳይሆን ሐሳቡ በመቶ የተናገርሻቸው ስህተት ስለሆኑ የኛን ቤተክርስቲያን ለምን መልስልኝ። ለምን ነው የተሳሳትኩት? እስኪ ንገረኝ ፕሊዝ፣ ማወቅ ፈልጋለሁ። ኧረ ተይ ግድ የለም እሺ አዳምጪኝ። ተይ ልለምንሽ እንደው በቤቴ ምን እናደርጋለን ተወዳጆች፣ ቅድም እንዳልኩት ሂዊን ከዚህ የበለጠ ጥያቄ መጠየቅ ጥፋት ነው ባጭሩ። ለምንድን ነው ጥፋት ነው ያልኩት? ሂዊ ለእምነትሽ ቅናት አለሽ፣ ይሄንን አደንቃለሁ። ለእምነትሽ ልዩ የሆነ ቅናት አለሽ፣ እምነትሽን ትወጂዋለሽ። የሆነ የተረዳሽው እውነት አለ፣ የሆነ ያማቀ እውነት አለ ብለሽ ታምኛለሽ። ያንን ነገር ግን ቃል በቃል ማስረጃ በማስረጃ አርገሽ እየመለሽልን ስላልሆነ ምን እናድርግ? የኦርቶዶክስ ቤተክርስቲያንን አስተምሮ ብቻ እኛን እናገር። ኦኬ። ስለ ስዕላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የምታስተምረው? ሲጀመር መጽሐፍ ቅዱሳዊ ናቸው ወይስ አይደለም? ስለዚህ ማይክሽን ታደርጊና እሺ፣ ግን መልስልኝ። ይሄንን አሁን መልስልኝ ፕሊስ ወንድሜ፣ እባክህ ይሄንን መልስልኝ። አሁን እኮ ምን ልመልስ? ምን ብለሽ ጠየቅሽኝ? ምን እንኳን የምትመልስልኝማ እኔ በሴት ወይም በወንድ ምስል የተሰራ ምስል ላይ ነው እንጂ እሱን አምላክ ነው፣ እሷ ቅድስት ድንግል ማርያም ናት፣ ይሄ ገብርኤል ነው፣ ይሄ መድኃኔዓለም ነው ብለን መስገድ ነው የሌለብን። መጽሐፍ ቅዱሳዊ አይደለም። መልስልኝ። ይሄው ጥያቄ ይሄ ነው ወንድሜ፣ ይሄ ነው ጥያቄ። አሁን ያቋም የተናገርሽው መስገድ የለብንም ማልሽ እንጂ ጥያቄ አይደለም። ስለዚህ ማይክሽን ታደርገውና ሂዊዬ ከይቅርታ ጋር ይሄንን መልስልኝ። እኔ በኩዌስችን መውጣት አልፈልግም እኮ። ኧረ እኔ ለምን አስወጣሻለሁ? አትወጪም። ኖ ሞዴሬተሮች ፕሊዝ፣ ቆይ ቤቴ ሚዩት አታድርጓት። ራሷ ምናበት ነው ሚዩት ማድረግ ያለባት። ሂዊ ምን የሚል ጥያቄ ነው እንድመልስልሽ የፈለግሽው? ጥያቄ እስካሁን እኮ አልጠየቅሽም። እሺ ልጠይቅህ፣ በጣም በአክብሮት ልጠይቅህ። እኔ ማለት አቢዩዝ እያደረኩም አይደለም፣ ባይዘወይ በጣም በዲሲፕሊን እውነትን በፍቅር የመግለጥ አላማ ነው ያለኝ። እኔ ይሄ ደግሞ ለዛሬ የሆንኩት ሳይሆን አሁንም በድጋሚ የምነግርህ ከእናት ቤተክርስቲያን የወሰድኩትን ያንን ዲሲፕሊን መቼም ቢሆን አልጥለውም። ለአንተ ደግሞ ድጋሚ የምነግርህ ነገር ማለት ነው። ቴንኪው። ስለዚህ ጥያቄ ምንድነው? አሁን አንቺን ከዚህ በኋላ ማስቀጠል ስህተት ነው። የተጠየቅሽውን አልመለስሽም አልከኝ። እኔ ያልኩት እሺ ያልመለስኩትን መልስ አንተ እንድትመልስልኝ ነው በፍቅርና በአክብሮት የምጠይቅ። የኔ ጥያቄ ምንድነው? በባይብል ከበር ላይ ያለው መስቀል ክርስቶስ በመስቀል ላይ እንደሞተና እንደተነሳ የመዳናችን እንደ ሎጎ አድርጌ ነው የምቀበለው። ነገር ግን በስዕል የማላምንበት ምክንያት ደግሞ እግዚአብሔር መንፈስ ነው። አንቺ ማታምንበት ምክንያት ሳይሆን ጥያቄሽ ምንድነው? ፕሊስ እባክሽ። በነገራችን ላይ አንድ ነገር ልንገርሽ። እኔ ዝም የምለው በቻልኩት አቅም ለፕሮቴስታንት እህት ወንድሞቼ ፍቅርን፣ ትህትናን፣ ኦኬ አክብሮትን ለማሳየት እንጂ የምትናገረው ነገር ጌታ በሚያውቀው ትክክል ሆኖ አይደለም። ጥያቄ ምንድነው ስልሽ እኔ የማምነው እያልሽ የአንቺን እምነት ንገሪኝ አይደለም። ይሄ የአንቺን እምነት ነገርሽናል። ስዕላት መጽሐፍ ቅዱሴ ናቸው ብለሽ አታምኚም። አለቀ። ስዕላት መጽሐፍ ቅዱሴ ናቸው ብለሽ አታምኚም። ለዚህም ደግሞ የመጽሐፍ ቅዱስ ሐሳብን አንሺ ስንልሽ ቅድም የተወሰኑ ሐሳቦች ታነሺ ነበረ። አሁን እንድትመልስልኝ ይፈልጋሉ ያልሽው ጥያቄ ምንድነው? ከቅድም ጀምሮ ጥያቄ ሳታነሺ መልስልኝ ነው ጥያቄ ወንድም። ጥያቄ አንተ ለሴትና ለድንግል ማርያም በሴት የሆነች ፈረንጅ ሴት ስዕል፣ ለመድኃኔዓለም የሆነ ፈረንጅ ወንድ ስዕል፣ ለገብርኤልም ለሚካኤልም ያለው ስዕል መጽሐፍ ቅዱሳዊ ነው ካልክ አሳምነኝ ወንድሜ። አንተ እንደ ዲያቆን እሰማሃለሁኝ፣ መልስልኝ። ጌታ ኢየሱስ ይባርክህ። በጣም ነው የማመሰግነው። ቴንኪው። ሁላችሁንም እወዳችኋለሁ። ቴንኪው። ይበቃኛል። መልካም፣ በጣም ጥሩ። ስለዚህ አሁን ስለ ስዕላት መጽሐፍ ቅዱስ እንደሆኑ ነው ፕሩፍ የምናደርገው ማለት ነው። ኦኬ። በቤተ ክርስቲያን ውስጥ ያሉ እነዚህ ቅዱሳት ስዕላት በአጠቃላይ እውነት መጽሐፍ ቅዱስ ናቸው ወይስ አይደሉም የሚለውን ፕሩፍ እናደርጋለን። ስለዚህ አሁን ሂዊ ምን በማድረግ ነው የምትተባበሪ? ማይክሽን ሚዩት ታደርጊና እስከ መጨረሻዋ ሰዓት ድረስ የምናነሳቸውን ሀሳቦች ታዳምጪናለሽ። እሺ ተወዳጅታችን። እሺ ቴንክ ዩ። ተባረኩ። መልካም። እሺ ሁላችሁም ፕሮቴስታንቶች ወንድሞች የምታተርፉበት ስለሆነ በደንብ አድርጋችሁ አዳምጡኝ። እንግዲህ እንዲህ አይነቱ ሀሳብ በተደጋጋሚ ከፕሮቴስታንት ቤተ እምነት እህት ወንድሞቻችን በተደጋጋሚ ይነሳል። ስዕላት መጽሐፍ ቅዱስ አይደሉም። ኦርቶዶክስ የሆኑ እህቶች ወንድሞች ከየት አምጥተው ነው ስዕላትን
መጽሐፍ ቅዱሴ የሚሉ ሐሳቦች ይነሳሉ። በመጀመሪያ ደረጃ ሁላችሁም በደንብ ማነሳቸው ነጥቦች ተከታተሉ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? በመጀመሪያ አዎ ስዕላት መጽሐፍ ቅዱሳዊ ናቸው። ኬታ መጣን? እውነት መጽሐፍ ቅዱስ እንደዚህ አይነት ሐሳቦች ይናገራል? እናያለን። ዝም ብለን በዘፈቀደ ሳይሆን ጥቅስ ከጥቅስ እያነሳን ማለት ነው። በመጀመሪያ ግን ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች ሐሳባቸው ልንገራችሁ። ስዕላት መጽሐፍ ቅዱስ አይደሉም ይሉና ኦኬ ስዕላት መጽሐፍ ቅዱስ እንዳልሆኑ የመጽሐፍ ቅዱስ ማስረጃ ስጡ ሲባሉ የሚናገሯቸው ጥቅሶች በአጠቃላይ ስለ ጣዖታት ይሆናል። በመጀመሪያ ደረጃ የትኛውም በክርስቶስ ኢየሱስ የሚያምን ሰው ጣዖትን ይጸየፋል። እኛ ኦርቶዶክሳውያን በክርስቶስ ኢየሱስ እናምናለን፣ እናም ጣዖታትን አብዝተን እንጸየፋለን። ኦኬ ስዕላትና ጣዖታት ለየቅል የሆኑ ነገሮች ስለሆኑ ለምሳሌ ይሄ ስዕል ነው እዚህ ጋር የምታዩት። ኦኬ ይሄን ስዕል ለመቃወም ብዬ ስለ ጣዖታት ማውራት የለብኝም። ባጭሩ ስለ ስዕላት ስናወራ ስለ ስዕላት ነው የምናወራው፣ ስለ ጣዖታት ስናወራ ደግሞ ስለ ጣዖታት ነው የምናወራው። ፕሮቴስታንት የሆኑት ወንድሞችም ስዕላት መጽሐፍ ቅዱሳዊ አይደሉም ካሉ በኋላ የመጽሐፍ ቅዱስ ማስረጃ ስጡ ሲባሉ የሚሰጡት የመጽሐፍ ቅዱስ ማስረጃ በዘጸአት ምዕራፍ 20 እንዳሉ አይነት ጥቅሶች ዘዳግምም ላይ ቀደመታችን የሚጠቀሰቻቸው ስለ ጣዖታት የሚናገሩ ሐሳቦች ነው። ለምሳሌ አንዱ ላንሳላችሁ። በዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ከዛ በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ማን? አምላካችን እግዚአብሔር። አንድ በክርስቶስ ኢየሱስ የሚያምን አንድ በእግዚአብሔር የሚያምን ሰው እግዚአብሔርን ከማመን እውነት ርቆ በላይ በሰማይ ላይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው በማናቸውን ምሳሌ አንዳች ነገርን ቀርጾ የሚያምን ከሆነ ያምን ይባላል ተወዳጆች? ጣዖት አምልኮ ይባላል። ጣዖት አምልኮ። ምክንያቱም እግዚአብሔርን ከማመን ወጥቶ አንዳች የተቀረጸ ነገርን እያመለከ ነው። በላይ በሰማይ ስንል ኦኬ ሰዎች ቀና ብለው ወደ ሰማይ ተመልክተው ሊቀርጿቸውና ሊስሏቸው የሚችሉ ነገሮችን ነው እያጠየቀ ያለው። ለምሳሌ ቅዱሳን መላእክትን ቅዱሳን ሰዎችን አያካትትም ማለት ነው። ምን ማለት ነው? ሰዎች ወደ ሰማይ ቀና ብለው ተመልክተው ሊስሏቸው የሚችሉ ነገሮች ምንድን ናቸው ተወዳጆች? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት አይደል? ሌሎችም በሰማይ ላይ ያሉ ሰራዊቶች እነዚህ አስትሮይዶች፣ ሜትሮይዶች የምንላቸው ሰዎች ወደ ሰማይ ቀና ብለው ተመልክተው ሊስሏቸው ይችላሉ። እነዛን ነገሮች መሳልና መቅረጹ አይደለም ኃጢአትነቱ ተወዳጆች። እነዛን ነገሮች ቀርጾና ስሎ ግን አምላኬ ነህ ፈጣሪ ነህ ብሎ ማመን ጣዖት አምልኮ ነው። የመጽሐፍ ቅዱስ ሐሳብ የሚናገረው ያንን ነው ጌታ በሚያውቀው። ከዚህ ጋር የሚጣረስ ሐሳብ በፍጹም እስካሁን ድረስ አልተነሳም። እሺ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ ስዕላት መጽሐፍ ቅዱሴ ናቸው። አዎ ናቸው። እህታችንንም ሌሎች ፕሮቴስታንት ወንድሞችንም ስንጠይቅ ከሰማችሁ በዚህ በመጽሐፍ ቅዱሳቸው ላይ ያሉት ስዕላት ኦኬ ከየት እንደመጡ ማን ሳሉ እንዳላችሁ ስንጠይቃቸው ሁልጊዜ የሚያነሱት ሐሳብ አለ። ምንድናቸው? ገላጮች ናቸው። ገላጮች ናቸው። ኦኬ ይሄ የክርስቶስ ኢየሱስ መስቀልን የሚያጠይቅ ሆኖ የተቀመጠ ነገር እንጂ መስቀሉ ቅርጹ እንደዚህ ነው ኤግዛክትሊ ይሄ ነው እያለ አይደለም ሐሳቡ። ባጭሩ እዚህ ጋር የተለያየ አይነት መስቀል ስለምታዩ ማለት ነው። ናቸው ወይንስ አይደሉም ለሚሉት ሐሳብ እስኪ አንዳንድ የመጽሐፍ ቅዱስ ሐሳቦችን ላንሳላችሁ። ለምሳሌ በዘጸአት 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘን እንመለከታለን። በጣም ብዙ ፕሮቴስታንት ወንድሞቻችን ኪሩቤል ራሱ ምን ማለት እንደሆነ አያውቁም። በነገራችን ላይ እውቀቱ የላቸውም። ኪሩቤል ምንድነው? ማጆሪቲው ፕሮቴስታንት አያውቅም። አምላካችን እግዚአብሔር በቀጥታ ነው ያዘዘው ተወዳጆች። እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም ብራዘር። ኦኬ የሆነ በምክር ቤት አንተ ተሰብስበህ የምታጸድቀው ነገር የለም። እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም። መጽሐፍ ቅዱሳዊ ነው ወይንስ አይደለም ስንል አዎ መጽሐፍ ቅዱሴ ነው። ለምን? አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ስላዘዘ። ኪሩቤል ምንድነው? መላእክቶች ናቸው። ኦኬ መሳላቸውንም እዚህ ጋር ቅርጹ መቀረጻቸው ነው የሚናገረው። መሳላቸውንም የሚናገር የመጽሐፍ ቅዱስ ደግሞ ሐሳብ እናንሳ። በዚህ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ማለት ነው። ጥቅሱን እያወጣችሁ ፕሮቴስታንቶች ወንድሞች ጌታ በሚያውቀው ሁልጊዜ ለኦርቶዶክስ ቤተክርስቲያን ጥላቻን የሚዘነዝሩ ሰዎች እንዲህ አይነት ጥቅሶችን እያወጡ አያሳዩአችሁም እና ሌላ ሰው ስለማያሳያችሁ እኛ እናሳያችሁ። ጥቅሶቹን ያዟቸው። በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ኦኬ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክቶች ስዕላት እንደተሰሩ ይናገራል። የኪሩቤል መላእክቶች ስዕል ብቻ ሳይሆን እንደውም እንዳሸበረቁ በዘንባባ በአበባም ስዕላት ደምቀው እንዳሸበረቁ ክፍሉ ይናገራል። በነገራችን ላይ ተወዳጆች
ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ያስተማረባቸው ምኩራቦች በዚህ ዘመን የተሰሩ ምኩራቦች ናቸው። ሰው ክርስቶስ ስህተት የሆነውን ነገር በአጠቃላይ ሲቃወም እንደነበር ታውቃላችሁ። ለምሳሌ በቤቱ ሲሸጡና ሲለውጡ ያገኛቸውን ሰዎች በአጠቃላይ ጅራፍን ገምዶ እንስሶቹን እየመታ ካስወጣ በኋላ ዕቃቸውን ከገለባበጠም በኋላ ምን አለ? ቤቴ የጸሎት ቤት ናት፣ እናንተ ግን የወንበዴ ቤት አረጋችኋት ይላል። ክርስቶስ እንዲህ ይቃወማል በግልጽ። ስዕላትም መጽሐፍ ቅዱስ ያልሆኑ ጣዖታት የሆኑ ነገሮች ቢሆኑ እንበልና በምኩራብ ውስጥ የነበሩትን ሲያስተምርባቸው በነበሩ ምኩራቦች ውስጥ የነበሩ የኪሩቤል ስዕላትን በአጠቃላይ ቀድሞ ቀዳዶ የሚጥላቸው ጌታችን ኢየሱስ ክርስቶስ ነበር። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ግን በነዛ ምኩራቦች ላይ ተገኝቶ አስተምሯል። ክብር ምስጋና ለአምላካችን ለኢየሱስ ይሁን። እሺ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ በደንብ አዳምጡ፣ በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። እንደውም በትንንሹ ተደርጎ አይደለም የተሳሉት ተወዳጆች፣ በጣም ትልልቅ ግዙፍ ሆኖ ነው የተሳሉት። ትልልቅ ተደርገው ማለት ነው። ትልልቅ ቁጥር 27 ስታነቡ እንደዚህ ይላል፣ ኪሩቤልንም በውስጠኛው ቤት አኖራቸው፣ ከዛ የኪሩቤል ክንፎቻቸው ተዘርግተው ነበረ። ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። ኢማጂን ክንፎቻቸውን ዘርግቶ ነው ይሳላቸው፣ ከአንደኛው ግንብ ጥግ እስከ ሌላኛው ግንብ ጥግ እንዲደርስ ተደርገው ማለት ነው። አያችሁ፣ በጣም ግዙፍ ተደርገው ነው የተሳሉት እነዚህ ስዕላት። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ለሚለው ሐሳብ እነዚህ ጥቅሶች በቂ ናቸው፣ ከበቂም በላይ አለቅ መጽሐፍ ቅዱሴ ናቸው። ኦርቶዶክስ ቤተክርስቲያን ውስጥ ከዛ በኋላ የሚነሳ ጥያቄ አለ። አሁን እታችን ይሁን ስታነሳ እንደነበረው በጣም የብዙ ቅዱሳን ስዕላቶች ይሳላሉ እንዴ! የሥላሴ ሁሉ ስዕል ይሳላል፣ የአብ የወልድ የመንፈስ ቅዱስ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕላቶች ሁሉ ይሳላሉ። የእመቤታችን የቅድስት ድንግል ማርያም ስዕላት ሁሉ ይሳላል። የመላእክት ሁሉ ሳይቀር የቅዱስ ሚካኤል የቅዱስ ገብርኤል ተብሎ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሁሉ ሳይቀር የነ ጴጥሮስ የነ ጳውሎስ የነ ማቴዎስ የነ ማርቆስ የነ ሉቃስ የነ ዮሐንስ ስዕላት ይሳላሉ። እነዚህ ሁሉ ስዕላት ከየት መጡ? ማን ያያቸው? እስፔሻሊ እግዚአብሔር አምላካችን እናየው ዘንድ ደምግባት የለውም እያለ መጽሐፍ ቅዱስ ኦርቶዶክሳን ከየት አምጥቶ ነው የሳሉት? ስዕላት አዎ መጽሐፍ ቅዱሴ ናቸው፣ ግን ከየት አምጥታችሁ ሳላችኋቸው? ቀጣዩ ጥያቄ ይሄ ነው። መልካም፣ እስከ ጥግ እናስረዳችኋለን። በደንብ አድርጋችሁ አዳምጡ። በመጀመሪያ ቋንቋ በሶስት ይከፈላል ተወዳጆች። የኛ ክርስቶስ ራስ የሆናት ቤተክርስቲያናችን ኦርቶዶክስ ቅድስት ቤተክርስቲያን ወንጌልን በሁሉም ቋንቋ ትሰብካለች። በሁሉም ቋንቋ በስንት ይከፈላል? በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉዌጅ ይባላል። አሁን እኔና እናንተ እያወራ የምንግባባበት ቋንቋ ማለት ነው። ሰዎች እንዲህ ባለ መልኩ ይግባባሉ። ይሄ አንደኛው ቋንቋ ነው። ሁለተኛው ቋንቋ ደግሞ የምልክት ቋንቋ ይባላል። ቅድስት ቤተክርስቲያናችን በምልክት ወይም በሳይን ማለት ነው ወንጌልን ትሰብካለች። ለምሳሌ በሁሉም ኦርቶዶክሴት ቅድስት ቤተክርስቲያን ጉልላቶች ላይ የምን ምልክትን ታያላችሁ ተወዳጆች? የመስቀል ምልክትን። ጥልን በመስቀሉ እንደገደለ እየሰበክን መስቀል ምናምንበት እንደሆነ አይሁዶች የሚክሩት እንደሆነ እያጠየቅን በሁሉም የቤተክርስቲያኖቻችን ራስ ላይ መስቀል ይቀመጣል። ያ መስቀል ለጌጥ አይደለም እናስቀምጠው ተወዳጆች፣ በምልክት በሳይን እየሰበክን ነው። በአደባባይ በመናከብራቸው በዓላቶች ላይ በሊተራል መንገድ ይሰበካል አይደል? ለጥምቀት፣ ለመስቀል፣ ለደብረ ታቦር በአደባባይ በመናከብራቸው በዓላቶች ላይ ሁሉ መምህራነ ወንጌል በየቦታው አውደ ምሕረትን ዘርግተው የዛን ዕለት ቤተክርስቲያን የምታሰበረውን ወንጌል በአጠቃላይ ይሰብካሉ። ከዛ ባለፈ ግን በምልክትም እንሰብካለን። ተመልክታችሁ ከሆነ ለምሳሌ ያሳለፍነው በዓል ላይ ለመስቀል፣ አሁንም ያሳለፍነው በዓል ላይ ለጥምቀት የሰንበት ትምህርት ቤት ወጣት እህት ወንድሞቻችን ነጭ ለብሰው ይገኛሉ። እስፔሻሊ የመስቀል በዓል ላይ ወደ 6000 የሚጠጉ ሰንበት ተማሪዎች ነጭ ለብሰው ተገኝተው ነበረ። ነጭ ምን ለብሰው ለምንድን ነው? ነጭ ምን ለብሰው የሆነ ማች እንዲሆንልን አይደለም። የሆነ ጽድት ብለን ለመታየት ምናምን አይደለም። ቤተክርስቲያናችን በምልክትም ሰባኪ ስለሆነች ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድቅድቅ ጨለማ የማይሞቱ አምላክ ሞትን ሞቶ ወደሚደነቅ ብርሃን እንደሻጋገረን ስንሰብክ ነጭ ለብሳለን ተወዳጆች። ለምንድን ነው ሬንጀር ለብሰው የማያልፉት የሰንበት ተማሪዎች? ሬንጀር ለብሰው ሃ እያሉ ምናምን ለምን በብፁዓን ሊቃነ ጳጳሳት በኩል አያልፉም? እኛ ወታደራዊ ትርኢትን ለማሳየት ሳይሆን እዛ ቦታ ላይ የምንገኘው ወንጌልን ለመስበክ ነው። ስለዚህ ወንጌልን ለመስበክ ስለሆነ ቅድስት ቤተክርስቲያናችን ውስጥ ያለን አማኞች የሆነን እኛ በምልክት ሳይቀር እንሰብካለን ወንጌልን።
ስንዘምር ዝማሬያችንን ከተመለከታችሁ የኛ ዝማሬ ሰይጣን ጭፈራ አይደለም። የሆነ ተሰብስበን ምናምን ኢየሱስ የሚልን ስም እየጠራ ዳሊያን እናወዛውዝም ተከሻችንን እየነቀነቀን ምናምን ሰይጣን ጭፈራ የለም። በቤተክርስቲያን ውስጥ እየተነሱ ዘሎ መፍረጥ ምናምን የለም። መሬት ላይ መንከባለል የለም። ተወዳጆች ዝሙት ቀስቃሽ የሆኑ ጭፈራዎች አይጨፈሩም። ለእግዚአብሔር መስዋዕት እየቀረበ ማለት ነው። እጆቻችንን እናሸበሽባለን። ተመልክታችሁ ከሆነ አረ የቤተክርስቲያን ስርዓት እጆቻችን ምን እናደርጋለን? እናሸበሽባለን። ስናሸበሽብ ምን እያደረግን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ጽር አደባባይ እስከ ቀራንዮ ድረስ ክፉ አይሁዶች ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እያንገላቱ እንደወሰዱት እያሰብን በዝማሬያችን ሁሉ ሳይቀር ከሕማሙ ጋር እየተባበርን እናሸበሽባለን። በምልክት እንሰብካለን ማለት ነው። ሁለተኛው ቋንቋ ምልክት ነው ብለናል። አሸብሽበን ብቻ አንቀርም። ከዛ ደግሞ እናጨበጭባለን። ምናጨበጭበው ሸዋ 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 የሚል ድምፅ እንዲወጣልን አይደለም ተወዳጆች። ኦኬ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሁት ነው ያለው ጌታ በጥፊ መጻፋቱን እያሰብን እናጨበጭባለን። በዝማሬያችን ሁሉ ሳይቀር ከክርስቶስ ኢየሱስ ሕማም ጋር እንተባበራለን። ቤተክርስቲያናችን በምልክትም ትሰብካለች። ሶስተኛው ቋንቋ ስዕላዊ ቋንቋ ይባላል። ቤተክርስቲያናችን ስዕላዊ በሆኑ ቋንቋዎችም ትሰብካለች። በቅድስት ቤተክርስቲያናችን ውስጥ ያሉ ስዕላቶች በአጠቃላይ የቤተክርስቲያን ልሳኖች ናቸው። ቤተክርስቲያናችን ስዕላዊ በሆነ ቋንቋ የምትሰብክባቸው እንጂ ፎቶግራፎች አይደሉም። እሺ ፎቶግራፍ ነው ብላ ቤተክርስቲያን አስተምራ አታውቅም። ቤተክርስቲያን እንደዛ ብላ አስተምራ አታውቅም። ጌታ በሚያውቀው በእውነት ክርስቶስ ስንዱ ናት ያላት ይህች ቅድስት ቤተክርስቲያን የገሃነም ወአና ቀጸ ሲኦልን ይህይልዋ ብሎ ያጸናት ይህች ቤተክርስቲያን የገሃነም ደጆች አይችሏትም የተባለላት ይህች ቤተክርስቲያን ስዕላት ፎቶግራፎች ናቸው ብላ አስተምራ አታውቅም። ስዕላት ኦኬ የቤተክርስቲያን ልሳኖች ናቸው። ቅዱሳን ስዕላት በቤተክርስቲያናችን ውስጥ ያሉ ስዕላቶች በአጠቃላይ በመጽሐፍ ቅዱስ ላይ ያለውን ወንጌል ምንሰብክባቸው አንድ የቋንቋ ስርዓቶች እንጂ ሌላ ነገር አይደሉም። አለቀ። ለምሳሌ በራእይ ላይ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶን አልቻላቸውም እና ማሸነፉት የሚለውን ሐሳብ ቅድስት ቤተክርስቲያናችን ስዕላዊ በሆነ መግለጫ ታስቀምጣለች። እንደውም በጣም የሚገርማችሁ ነገር ኦብዘርቭ አድርጉ። ስፔሻሊ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ ቤተክርስቲያን ለእኛ ማስቀደሻችን ቢሆንም ለእናንተ ቅርሳችሁ ነው እና ገብታችሁ አንዳንድ ጊዜ ኦብዘርቭ አድርጉ። በውስጥ ባሉ ስዕላት ላይ በአጠቃላይ ጽሁፎች ይጻፋሉ፣ ገላጮች ስለሆኑ ማለት ነው። ሚካኤልና መላእክቱ ዘንዶን እንዳሸነፉ ተብሎ የትሪኒቲ ስዕል ይሳላል። ስላሴን ማን አየው? ስላሴን ማን ተመለከተው? ከየት አይታችሁ ሳላችሁት ለሚለው ሐሳብ በመጀመሪያ አዳምጡ። በመጽሐፍ ቅዱስ ላይ የተሳሉት የኪሩቤል መላእክት ስዕላት እንኳን ሰዓሊው እያያቸው ሳለ የሚል ሐሳብ የለም። ኦርቶዶክሳውያን ሚካኤል የሚባል መልአክ ተገልጦላቸው እያዩት ሳሉት የሚባል ሐሳብ የለም በቤተክርስቲያናችን። በተመሳሳይ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ስዕል ሳለ ሲል ኪሩቤል መላእክቶች ተገልጠውለት አንዴ ወደ ቀኝ ዙር አንዴ ወደ ግራ ዙር እያለ ሳለ የሚል ሐሳብ የለም። የኪሩቤል መላእክቶችን በአጠቃላይ ተራ በተራ እስቲ ትንሽ ወደ ቀኝ፣ እስቲ ትንሽ ደግሞ ወደ ግራ፣ እስቲ በዛኛው ሳይድ፣ እስቲ አንዴ ክንፎቻችሁን ዘርጉት እያለ እንደ ፎቶግራፍ ቁጭ አድርጎ ሳላቸው የሚል ሐሳብ የለም። ይልቁኑ ኪሩቤል መላእክት እንደሆኑ የሚያጠይቅ ሐሳብን አስቀመጠ። ኦኬ ሶ የታዘዘው እንዲስል ነው። ቅዱሳን መላእክቶቹ አልተገለጡለትም። ከዛስ ክንፍን አድርጎ ሰራላቸው ይላል ቁጥር 27 ላይ አይደል? ክንፎቻቸውን ከአንደኛው ግንብ ጥግ እስከ ሌላኛው ግንብ ጥግ እንዲደርስ አድርጎ ሳላቸው። ኦኬ ስለዚህ ምን እንደሆኑ አጠየቀ ማለት ነው። መላእክቶች እንደሆኑ አጠየቀ። አለቀ። በተመሳሳይ በቤተ ክርስቲያን ውስጥም የቅዱሳን መላእክቶች ስዕል ሲሳሉ ይሄ ሚካኤል ነው፣ ፎቶግራፉ ይሄ ነው፣ ይወላችሁ ጸጉሩ ከለሩ ይሄ ነው እያላች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ነው ቤተክርስቲያናችን የምታስቀምጠው። ሚካኤልና መላእክቱ ዘንዶን እንደተዋጉ እናም እንዳሸነፉ፣ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ፎቶግራፍ አይደለም ቤተክርስቲያን የምታስቀምጠው። በነገራችን ላይ ባይዛወይ ብዙ ፕሮቴስታንቶች እዚህ በተለይ ስፔሻሊ ኢትዮጵያ ውስጥ ያላችሁ ፕሮቴስታንቶች ማታውቁት ሌላ ሐሳብ ላስጨብጣችሁ። ከኢቫንጀሊካል ተብሎ ከሚጠሩ የፕሮቴስታንት ቸርች ውስጥ አንዱ የሆነችው ሉተራን ቸርች ስዕላትን ትቀበላለች። ስዕላት መጽሐፍ ቅዱሳዊ ናቸው ብላ ስለምታምን በቸርቿ ውስጥ በአጠቃላይ ስዕላቶች አሉ። ብዙ ፕሮቴስታንቶች ግን ኦርቶዶክስ ጋር ለመጋጋትና ለመቃወም ብቻ ነው እነዚህን ሐሳቦች የሚያነሷቸው። እኔው ሐሳቡን እንቀጥል፣ በደንብ አድርጋችሁ አዳምጡ። በቤተክርስቲያናችን ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ስዕላዊ በሆነ መግለጫ ታስቀምጣለች። ስዕላዊ በሆነ መግለጫ የምታስቀምጠው ስዕላዊ በሆነ መንገድም ስለምትሰብክ ነው። ቋንቋ በሶስት ይከፈላል ብለናል። አንደኛው ሊተራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው ስዕላዊ ቋንቋ ነው። ተወዳጆች
ከሁለቱ ቋንቋዎች ከምልክት ቋንቋና ከሊትራል ላንጉጅ የበለጠ ለሰዎች አይምሮ ቀላሉ ስዕላዊ ቋንቋ ስለሆነ ቅዱስ ቤተክርስቲያናችን ስዕላዊ ቋንቋዎችን ነው ትጠቀማለች። እንደምታውቁት በመዋለ ህፃናት የሆኑ ልጆች ትምህርትን ሲማሩ ኤ ፎር አፕል የሚለውን ሐሳብ እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ስዕሉ የሚሳለው እያመለኩት አይደለም ተወዳጆች። ኦኬ ቀለል ባለ መልኩ ኤ ፎር አፕል የሚለው ሐሳብ በአይምሯቸው እንዲሰርጽና እንዲገባ ነው። በተመሳሳይ ቢ ፎር ቦል የሚለውን ሐሳብ እንዲረዱ በጣም ህፃናት የሆኑ ልጆች ከቢ ፊደል አጠገብ የኳስ ምስል ይሳላል። የኳስ ምስል ሐሳቡ የሚቀመጠው ለምንድን ነው? ቢፎር ቦል የሚለውን ሐሳብ ቀለል ባለ መልኩ እንዲይዙት ነው። በተመሳሳይ ቅድስት ቤተክርስቲያናችንን ለሁሉም ልጆቿ እኩል ወንጌልን የምታስተምር እናት ስለሆነች የክርስቶስ ኢየሱስ ሙሽራ ስለሆነች ስዕላትም ትጠቀማለች። ምን ልመስለው? ወንጌልን። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስታጠይቅ ኦኬ ስዕላቱ ይቀመጣሉ። ከስር ምን ተብሎ ይቀመጣል? ጌታ ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ። ኢየሱስ ክርስቶስ ይሄ ነው፣ ፎቶግራፉ ይሄ ነው እያለች አይደለም፣ ገላጮች ናቸው። ቅድም እንዳልነው በእነዚህ መጽሐፍት ላይ ያሉት ስዕላት ገላጮች እንደሆኑ ሁሉ በተመሳሳይ በቤተክርስቲያን ውስጥ ያሉ ስዕላቶች ምንድናቸው ተወዳጆች? ገላጮች ናቸው። ከዛስ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስለ የሆነ መግለጫ ይቀመጣል። ጌታ ኢየሱስ ክርስቶስ በ30 ዓመቱ ይሄንን ይመስል ነበረ፣ ደም ግባቱ ይሄ ነው እያለች አይደለም ቤተክርስቲያን። ያ አይደለም እኛ ዓላማችን። ኦኬ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ስለ የሆነ መግለጫ ታስቀምጧለች። አያችሁ ቅዱስ ቤተክርስቲያናችን ስለ የሆነ መግለጫ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ከስዕሉም ስር ምን ተብሎ ይጻፋል? ጌታ ኢየሱስ በዮሐንስ እጅ እንደተጠመቀ ገላጭ ስለሆነ ማለት ነው። በነገራችን ላይ በጣም የሚገርማችሁ ተወዳጆች ጤነኛ ለሆኑ ሰዎች ብቻ ሳይሆን ጌታችሁ ወረደ ጤነኛ ለሆኑ ሰዎች ብቻ ሳይሆን ተወዳጆች በነገራችን ላይ ኢቭን አካል ጉዳተኛ ለሆኑም ሰዎች ጭምር ወንጌል ስለሚያስፈልግ ቅዱስ ቤተክርስቲያናችን ስዕላትን ትጠቀማለች። እንበልና መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ በአይኖቹ በመመልከት ብቻ እስኪ ሊረዳ የሚችለውን ወንጌል ንገሩኝ። ኦኬ ሊረዳ የሚችለውን ወንጌል ንገሩኝ እስኪ ተወዳጆች። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት የሚንከባለሉ ሰዎችን ሊመለከት ይችላል። የሚጨፍሩ ሰዎችን ሊመለከት ይችላል። ስሪፒስ ለብሶ ሰዎችን እየነካ የሚጥል ሰዎችን ሊመለከት ይችላል። ጣሪያ ለጣሪያ የሚንጠላጠሉ ሰዎችን ሊመለከት ይችላል። አይኖቻቸውን ጨፍነው እጆቻቸውን እየዘረጉ አሜን የሚሉ ሰዎችን ሊመለከት ይችላል። ኦብዘርቭ በማድረግ ብቻ በአይኖቹ በመመልከት ብቻ ግን የሚረዳው የክርስቶስ ኢየሱስ ወንጌል የለም ተወዳጆች። ይህንኑ መስማት የማይችል ሰው ወደ ኦርቶዶክስ ቅዱስ ቤተክርስቲያን ደግሞ አምጡት። ቤተክርስቲያን ለሁሉ እኩል እናት ነች። አያችሁ ይህ ሰው ሲመጣ ስለ የሆነ መግለጫ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ ቤተክርስቲያናችን ትሰብክለታለች። ጌታችን ኢየሱስ ክርስቶስ ስለ ሰው ኃጢአት ስለ ሰው በደል በቃርያኖ መስቀል እንደተሰቀለ ከስዕላቱም ስር ክርስቶስ ሕማምን እንደተቀበለ ተብሎ ይጻፋል። አያችሁ ቤተክርስቲያናችን ይሄ የኢየሱስ ክርስቶስ ፎቶግራፍ ነው ብላ አይደለም እያስተማረች ያለችው። ስዕላት ገላጮች ናቸው። ስዕላቶች ምንድናቸው ብለናል? ገላጮች ናቸው። ገላጭ ሆኑ ሐሳቦችን ለማስቀመጥ ደግሞ የግድ ባለቤቱን የመመልከት ግዴታ የለብንም። ልክ በመጽሐፍ ቅዱሱ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ የኪሩቤል ስዕላትን የሳለው ሰው የኪሩቤል መላእክቶችን ተገልጠውለት ሳይመለከታቸው ኦኬ ሳለ ተብሎ እንዳልተባለ ሁሉ በተመሳሳይ ይሄንን ሐሳብ የሚያስቀምጥም ሰው ገላጭ መሆኑን የሚያስቀምጥም ሰው የመጽሐፍ ቅዱሱን ሐሳብ እንጂ ባለቤቱ መገለጥ አለመገለጥ ይደዝማታል። አለቅ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል እንደተሰቀለ ያ ብቻ አይደለም ተወዳጆች። በጉልላቶቻችን ላይ የሚሳሉ ስዕላቶችን ተመልክታችሁ ታውቃላችሁ? በመዝሙር ላይ የተጻፈው ሐሳብ እዛ ላይ ትመለከቱታላችሁ። እግዚአብሔር ከጽዮን በገሃድ ይመጣል ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል ይላል። በጉልላቶቻችን ላይ እነዛ ስዕላቶች ይሳላሉ። አያችሁ በጉልላቶቻችን ላይ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ ክርስቶስ ይሄ ነው ዳግም ለፍርድ ሲመጣ መልኩ እንደዚህ ነው እያለች አይደለም ቤተክርስቲያን። ዳግም ለፍርድ እንደሚመጣ ግን ስለ የሆነ መግለጫ ትሰብካለች። ዓላማው ያ ነው። ዳግም ለፍርድ ይመጣል። ሲመጣ በጎቹን በቀኝ ያቆማል። አያችሁ በመጽሐፍ ቅዱስ ላይ በጎቹን በቀኝ እንደሚያቆም የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ስታጠይቅ በጎቹን በቀኝ ያቆማ ትስላለች።
ፍየሎቹን በግራ ያቆማል። ቅድስት ቤተክርስቲያናችን ኃጢአት የሰሩትን ሰዎች ስታጠይቅ ጽልመት ለብሰው በግራው እንደሚቆሙ አድርጋ ትስላለች። ስዕሌ በሆነ መግለጫ ለዚህም ሰው ሳይቀር ትሰብክለታለች። ያ ብቻ አይደለም። ቅዱሳን የሐዋርያት ሥራ ላይ ሐዋርያትም ጭምር ስለ ክርስቶስ ኢየሱስ ብለው መከራን እንደተቀበሉ ስዕሌ በሆነ መግለጫ ታስቀምጣለች። ጴጥሮስ ተዘግዝቆ መሰቀሉ ስዕሌ በሆነ መግለጫ ታስቀምጣለች ቤተክርስቲያን። ጴጥሮስ ይሄ ነው እያለች አይደለም። ጉዳያችን አይደለም ብያችኋለሁ። ልክ የተጋቡ ሰዎች ቤት ገብታችሁ የፎቶ አልበማቸው እንደምታዩት የፎቶ አልበም አውደሪ የማሳየት ዓላማ አይደለም ቤተክርስቲያን ያላት። ኦኬ፣ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ የመግለጥ ነው። ስዕላት ምንድናቸው ለናቸው? ገላጮች ናቸው። ስለዚህ ጴጥሮስ ተዘግዝቆ ስለ ክርስቶስ ኢየሱስ እንደተሰቀለ ቤተክርስቲያን ስዕሌ በሆነ መግለጫ ታስቀምጣለች። ከስዕላቱ ስር ምን ተብሎ ይቀመጣል? ጴጥሮስ ተዘግዝቆ እንደተሰቀለ፣ ጳውሎስ ስለ ክርስቶስ ኢየሱስ ተጋድሎ በሰይፍ እንደተቀላ ቅድስት ቤተክርስቲያናችን ስዕሌ በሆነ መግለጫ ታስቀምጣለች። ስዕላት ዓላማቸው የክርስቶስ ኢየሱስን ወንጌል ስዕሌ በሆነ ቋንቋ የመስበክ እንጂ ሌላ ዓላማ አይደለም። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች ምንም አይነት መሰረት ሳይኖራቸው ነው። በነገራችን ላይ ቅድም እንዳልኳችሁ ስለ ጣዖታት እያወሩ እንጂ ስለ ስዕላት እያወሩ አይደለም። ለምሳሌ ይሄ እዚህ ጋር የምታዩት ይሄ መስቀል ጣዖት ነው ወይ? አይደለም። ስዕል ነው? ያው ስዕል ነው። ይሄ ስዕል መጽሐፍ ቅዱስ እንደመሆኑ መጽሐፍ ቅዱስ ማስረጃ አለ ወይ? አዎ አለ። ስዕላት መጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ አይደሉም የሚሉ ሰዎች መጽሐፍ ቅዱስ ማስረጃ አላቸው ወይ? የላቸውም። ነገር ግን ስዕላት መጽሐፍ ቅዱስ አይደሉም ለማለት ይሄ ስዕል ነው ይሉና ስለ ጣዖት ያወሯቸዋል። ቅድስት ቤተክርስቲያናችን ግን ስዕላት መጽሐፍ ቅዱስ ነው ስትል በመጽሐፍ ቅዱስ መሰረት ተመስርታ ነው። ሲቀጥል ደግሞ የቅዱሳት ስዕላት አገልግሎታቸው ምንድነው ብያቸዋል? ገላጮች ናቸው። ገላጮች ናቸው። በቤተክርስቲያናችን ውስጥ አንዱ ሲስተም ቋንቋ ከሊትራል ላንጉጅ ከምልክት ቋንቋ በዘለለ ሌላ ሶስተኛው ቋንቋ ስዕላዊ ቋንቋ ስለሆነ ቅድስት ቤተክርስቲያናችን በስዕላዊ ቋንቋ ወንጌልን ትሰብካለች፣ ታስተምራለች። ስለዚህ ስዕላት አዎ መጽሐፍ ቅዱሳዊ ናቸው። በቤተክርስቲያናችን ውስጥ ማንም ይሄ ገብርኤል ነው፣ ገብርኤል ይሄንን ነው የሚመስለው ብሎ ያስተማረ የለም። ቤተክርስቲያን እንደዛ አስተምር አታውቅም። እንደዛ የሚያምን ምዕመንም ኖሮ አያውቅም። ኦኬ፣ እንደዛ የሚያስተምር መምህርም የለም። እቺ ማርያም ናት ይኸውላችሁ ስላሴ ማለት ይሄ ነው ፎቶግራፋቸው ብሎ ያስተማረ አንድም መምህር ኖሮ አያውቅም። ገላጮች ናቸው። እግዚአብሔር አምላክ በአካል ሶስት በመለኮት አንድ እንደሆነ ለማጠየቅ የትሪኒቲ ስዕል ይሳላል። ከዛ ባለፈ ግን ስዕላዊ ቋንቋዎች ናቸው እንጂ ፎቶግራፎች ናቸው የሚል የቤተክርስቲያን ትምህርት የለም። በቤተክርስቲያናችን ስዕላትን የምንጠቀመው ቤተክርስቲያናችንም የምትገለገልባቸው ኦኬ ገላጮች ስለሆኑ በመጽሐፍ ቅዱስ የተጠቀሰውን ሐሳብ ለማብራራት ገላጭ በሆነ መልኩ አጉልቶ ለማሳየት እንጂ ፎቶግራፍ ናቸው ብላ አይደለም። ሌላው ፊደላት ራሱ ስዕላቶች ናቸው። ለምሳሌ ይሄ መጽሐፍ ቅዱስ ስትገልጡት እዚህ ጋር የምትመለከቷቸው ፊደላቶች አሉ። ለምሳሌ እኔ ፈለገ አትናቴዎስ አሁን የተናገርኩትን ወርድ ሊተራል ላንጉጅ ነው። ፈለገ አትናቴዎስ ብዬ ስናገር እንደማታዩት ቅርጽ ሳይኖረው ሳታዩት እንደሰማችሁት ሁሉ በተመሳሳይ ይሄንኑ ቃል እዚህ ጋር ልክ ሲጻፋያችሁ ፊደሉ ልክ ሲቀረጽ ማለት ስዕል ሲሆን ሲቀረጽ አያችሁ ይታያል፣ የሚታይ ይሆናል፣ ቅርጽ ይኖረዋል፣ ግዝፍ ይነሳል። ራሱ ግን ከተናገርኩት ወርድ ጋር አይለያይም። እኔ ያልኩት ምንድነው? ፈለገ አትናቴዎስ ብዬ ነው ያልኳችሁ። እዚህ ጋርም የተጻፈው ምን የሚል ነው? ፈለገ አትናቴዎስ የሚል ነው። ልዩነቱ ምንድነው? በሊተራል ላንጉጅ ነበር ያልኩት፣ እዚህ ጋር ደግሞ ስዕል በሆነ መልኩ ተቀመጠ። አለቀ። እኔ ፈለገ አትናቴዎስ ያልኩት ቃል እዚህ ጋር ስዕል በሆነ ሐሳብ ተቀመጠ። ፈለገ አትናቴዎስ ስል አይታይም ነበር። ፈለገ አትናቴዎስ ብዬ በድምጼ ሲናገር ግዘፍ የለውም ነበር። ፈለገ አትናቴዎስ ብዬ በድምጼ ሲናገር ቅርጽ የለውም ነበር። ስዕል ሆኖ ግን ሲቀመጥ ግን ቅርጽ የሌለው ቃሌ ቅርጽ ኖረው። ኦኬ ግዘፍ የማያነሳው ወርድ የኔ ማለት ነው። ግዘፍ ነሳ፣ ስዕላዊ ሆነ ማለት ነው። ፊደላት በራሱ ስዕላቶች ናቸው። ስለዚህ በቤተክርስቲያናችን ውስጥ ያላቸው አገልግሎት ይሄ ነው። ከዛ ውጪ ግን የህንድ አክተሮች ናቸው፣ የፈረንጅ ስዕሎች ናቸው። በፍጹም ሲጀመር በቤተክርስቲያናችን ውስጥ ስዕላት መጽሐፍ ቅዱስ ናቸው እንበል እንጂ ሰዎች አምጥተው የሚስሏቸውን የሰው የግለሰቦችን ስዕላቶች ቤተክርስቲያን በፍጹም አትቀበልም። በዚህ አጋጣሚ ይሄንን በደንብ አድርጋችሁ ግለሰቦች ስላደረጉት የቤተክርስቲያን ትምህርት ነው አትበሉ። ልክ በቸርች ውስጥ ሰዎች ለገስሩ ምንጸልይ ብለው ወስደው ከሴት ጋር ሲተኙ የነሱ ስህተት ነው፣ ይሄ የቸርቻችን ትምህርት አይደለም እንደምትሉት ሁሉ በተመሳሳይ ደካማ የሆኑ ሰዎች የሚሰሩትን ስህተት ፒክ እያደረጋችሁ የኦርቶዶክስ ቤተክርስቲያን ትምህርት ነው እንዳትሉ። በነገራችን ላይ
የግለሰቦችን ስዕላት የጌታ የኢየሱስ ክርስቶስ ስዕል ነው ማለት የሚፈልጉ ሰዎች አሉ በዘመናችን። ይሄ የቤተክርስቲያናችን ትምህርት አይደለም። በቤተክርስቲያናችን ውስጥ እያንዳንዱ ስዕላት ስርዓት አላቸው። ከአሳሳል ከቀለም አጠቃቀም ሁሉ ሳይቀር ለምሳሌ የክርስቶስ ኢየሱስን ፈቃዱን እየፈጸሙ የኖሩ ቅዱሳን በአጠቃላይ በሙሉ ገጽ ነው የሚሳሉት በቤተክርስቲያናችን በሙሉ ገጽ። ኦኬ በኃጢአት መንገድ ሲመላለሱ የነበሩ ደግሞ በአጠቃላይ በግማሽ ገጽ ነው የሚሳሉት። ከቀለምም አንፃር ምርጫ አለው እያልኳቸው ነው። የቤተክርስቲያናችን ስዕላት ከዛ አንፃር የሚብራሩ የሚፈቱ እንጂ ሰዎች በፈጠሯቸው ዝም ብሎ ግርግሮች ምናምን የሚለኩ አይደሉ ባጭሩ። እና የሆነ ግለሰብ ለምሳሌ የሆነ መልካም የሆነን ፈረንጅ ጸጉሩ የወረደን ፈረንጅ አንድ ሰው ሄዶ ቁጭ አድርጎ ስሎት ይሄው በቃ የኢየሱስ ክርስቶስ ይሄ ነው እና በቃ ተጠቀሙት ስላለ ቤተክርስቲያን ትገለግልበታለች ማለት አይደለም። እንደዛ የሚባል ሐሳብ የለም። ኦኬ እንደዛ ተብሎ የሚፈታ ሐሳብ የለም። በቅድስት ቤተክርስቲያናችን ስዕላት ቅድም እንዳልኳችሁ ገላጮች ናቸው። ኦኬ የፊታቸውን መቅላት የፊታቸውን መጥቆር አይደለም በቤተክርስቲያናችን ማተር የሚያደርገው። ፊታቸው የሆነ ቀላ ተደርጎ ተሳለ ጠቆር ተደርጎ ተሳለ እሱ አይደለም ማተር የሚያደርገው። በእኛ ቤተክርስቲያን ውስጥ ቅድም እንዳልኳችሁ ስዕላቱ አገልግሎታቸው ምንድነው ነው? ሰው አገልግሎታቸው ምንድነው ብለናል ተወዳጆች? የክርስቶስ ኢየሱስን ወንጌል መስበክ ነው። በመጽሐፍ ቅዱስ ላይ የተቀመጡ ሐሳቦችን በአጠቃላይ ገላጭ የሆነ መልኩ የማስቀመጥ እንጂ ሌላ ዓላማ የላቸውም። ስለዚህ አንድ ሰው ወደ ቤተክርስቲያን ሲገባ መስማት የማይችል ሰው ወደኛ ቤተክርስቲያን ሲገባ ስለ የሆነ መግለጫ ገላጭነት ቤተክርስቲያናችን ትሰብክለታለች። ወደ ፕሮቴስታንት አዳራሽ ደግሞ ብትወስዱት ለየቀል ነው የሚሆነው። ኦብዘርቭ በማድረግ ብቻ የሚሰበክለት ወንጌል የለም። ቅድም እንዳልኳችሁ የሆነ ስሪፒስ የለበሰ ሰው እጆቹን እየጫነ የሆኑ ሰዎችን ሲጥል ይመለከታል። በተመሳሳይ መሬት ላይ የሚንከባለሉ ሰዎችን ይመለከታል። ማይክራፎን ይዘው የሚዘሉ ሰዎችን ሊመለከት ይችላል። አልፎ አልፎ ጣሪያ ለጣሪያ የሚዘሉ ሰዎችን ሊመለከት ይችላል። ኦኬ ከዛ ባለፈ ግን የክርስቶስ ኢየሱስን ወንጌል የሚያሳስበውን አንዳች ነገር ኦብዘርቭ ሊያደርግ አይችልም። አንዳች ነገር። ስለዚህ ስዕላት መጽሐፍ ቅዱሳዊ ናቸው ወይ? አዎ ስዕላት መጽሐፍ ቅዱሳዊ ናቸው። በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? የፎቶግራፍ አገልግሎት ያገለግላሉ ብለን እናስተምራለን? በፍጹም። በቤተክርስቲያናችን ያላቸው አገልግሎት ወንጌልን የመስበክ አገልግሎት ነው። በቤተክርስቲያናችን ያላቸው አገልግሎት ምንድነው? የቤተክርስቲያን ልሳኖች ናቸው። ገላጭ የሆነ መልኩ ቅድስት ቤተክርስቲያናችን ወንጌልን ታስተምርባቸዋለች እንጂ ስዕላት ፎቶግራፎች ናቸው የሚል ትምህርት የለንም። እህታችን ይውይ መታነሹ ጥያቄ አለ ማንሳት ትችያለሽ በስዕላት ዙሪያ። እሺ ቴንኪዩ በደንብ አዳምጬሃለሁ። ጥሩ ነው። አንተ ሜንሽን ያደረክበት መንገድ ሁሉም በእምነቱ ጥላ ስር ያለ ሰው ሁሉ እንደዚህ አይነት መረዳት ካለው ጥሩ ነው። ነገር ግን ይሄ ነገር አሁን አንተ ሜንሽን ያደረከው ነገር መጽሐፍ ቅዱሳዊ ግራውንድ አለው ወይ? አሁንም ልክ ቅድም እኔ አዘምሽንን አሁን ቅድስት ድንግል ማርያም ከዛ በኋላ ልጅ አላት የሰዎች አዘምሽን ነው። መጽሐፍ ቅዱስ ልጅ ወልዳለች አይልም። ልክ እንደዛ አሁንም አንተ ስዕላት እንደ ገላጭ ናቸው እንጂኛ ያ ስዕል ድንግል ማርያም ናት ያ ስዕል መድኃኔዓለም ነው ብለን አናምንም ነው ያልከው። ጥሩ ነው። እኔ በጣም ነው አሚን ባገላለጽህ ደስ ብሎኛል። ነገር ግን አንተ እንደዚህ ብለህ አስረዳህ እንጂ እውነት ህዝቡ ይሄንን ያውቃል ወይ? እንደገና ደግሞ መጽሐፍ ቅዱሳዊ ኮንሰፕትስ አለው ወይ? ማይ ኳስሽን የኔ ጥያቄ ማለት ነው። መጽሐፍ ቅዱስ የሚለው አንዴ ልጨርስ ፈለገ ልጨርስ አንድ ጊዜ ልጨርስልህና ትመልስልኛለህ። ጥያቄ እየጠየቅሽ መስሎኝ ነበር እኮ ልጨርስልህና ማይኩን ዘግቼ ይመልስልኝ። አንድ ነገር መጨመር ስለፈለኩኝ ነው። ከመጽሐፍ ቅዱስ ደግሞ ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ከቁጥር 17 እስከ 21 ድረስ ይጸልያል። ሐዋርያው ጳውሎስ ምን ይላል? እስኪ ላውጣው። አክቹሊ መጽሐፉን አውጥቼ ባነበውም ጥሩ ነው። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 17 ጀምሮ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ
የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና የመጨረሻው እርሷን አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እኔ ከዚህ ቃል አሁን የምረዳው ወንጌል መገለጥ ነው። የሆነ በስዕል እንዲብራራልን በመደረግ ሳይሆን ወንጌል የሚገለጥልን የመገለጥ መንፈስ። ምክንያቱም ኢየሱስ ክርስቶስ እኮ የተሰቀለበት ሪዝን ራሱ እኔ የእግዚአብሔር ልጅ ነኝ ስላለ ነው። ይሄ የጸራቢ የዮሴፍ ልጅ አይደለ? የማርያም ልጅ አይደለ? በምን ተአምር ነው ይህንን የሚያደርገው? ደግሞ የእግዚአብሔር ልጅ ነኝ ይላል ብለው ነው የተሰቀሉት። ስለዚህ በስዕል ሳይሆን ይህንን መገለጥ እኛ ልናገኘው የሚገባን በመንፈስ ቅዱስ። ለምን ጴጥሮስ የሰው ልጅ ማን ትሉታላችሁ ሲለው አንተ የሕያው እግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ነው እንጂ ነው ያለው። መገለጥ ነው እንጂ በስዕል ምክንያት ክርስቶስ ሲመጣ እንደዚህ ነው፣ ክርስቶስ ያዳነን እንደዚህ ተሰቅሎ ነው በሚለው እውነት መንፈስ ቅዱስ ሰዎች በዛ ነገር ያስረዳቸዋል ወይ? ወንጌል መገለጥ አይደለም ወይ? ያጣነውን የልጅነትን ስልጣን ከይቅርታ ጋር ሲቆራረጥ ነበር እንዴ ሳውራ ላንቺ ማለት በፍጹም ተሰምቻለሁ። በደንብ ነው የሰማሁት። በደንብ መርጦ አዳማጭ ካልሆንሽ ኔትወርክ ካልተቆራረጠ እኛ ስናወራ የነበረው ሀሳብ ጋር ያ አይደለም ማለት ነው ወይስ ሌላ ሀሳብ ነው ማውራት የፈለግሽው? ወንጌል መገለጥ አይደለም አላልንም። በተመሳሳይ ደግሞ ወንጌል ስለ በሆነ ቋንቋ ብቻ ነው የሚብራራው አላልንም። በቋንቋ በሶስት ይከፈላል። በዚህ አጋጣሚ በየትኛውም ዓለም ባሉ የዩኒቨርሲቲ ሌክቸሮች ገብታችሁ ቼክ ብታደርጉ ቋንቋ በሶስት ይከፈላል። አንደኛው ሊትራል ላንጉጅ ነው፣ ሁለተኛው የምልክት ቋንቋ ነው፣ ሶስተኛው ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ብቻ ነው የክርስቶስ ወንጌል የሚባል ነገር የለም። ቅዱስ ቤተክርስቲያናችን በደንብ አዳምጡ። በነገራችን ላይ በዚህ አጋጣሚ ለሁሉም ነገር ሀሳብ ቤተክርስቲያን የምታስበውን ነገር ገንዘብ ብናደርግ መልካም ነው። ለምሳሌ መጽሐፍ ቅዱስን መጽሐፍ ቅዱስ እንደሆነ ያወቅን የተረዳ ነው ቤተክርስቲያን ይህ መጽሐፍ ቅዱስ ነው ስላለችው ነው። መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ኦኬ፣ መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። እውነተኛውን መጽሐፍ ከሐሰተኛው መጽሐፍ ለይታ ወንጌላት የሚባሉት እነዚህ ናቸው፣ መልእክታት የሚባሉት እነዚህ ናቸው፣ የትንቢት መጽሐፍት የሚባሉት እነዚህ ናቸው ብላ ለይታ ካኖናይዝድ አድርጋ የሰጠችን ለኛ ቤተክርስቲያናችን ናት። መጽሐፍ ቅዱስን የሰጠችን ቤተክርስቲያን ደግሞ የክርስቶስ ኢየሱስን ወንጌል በሶስቱም ቋንቋዎች የመስበክ መብት አላት። በሶስቱም ቋንቋዎች ለምሳሌ በሊተራል ላንጉጅ ሰዎች ልክ እንዲህ ባለ መልኩ ለምሳሌ እኔ የቤተክርስቲያን አገልጋይ ነኝ እና ሊተራል በሆነ መንገድ ቃል በቃል ማለት ነው የክርስቶስ ኢየሱስ ወንጌል ይሰብካል። ስለ በሆነ ቋንቋ ብቻ ይሰበካል የሚል ሐሳብ እኛ አልተናገርንም። ስዕላት ግን የዛ ፓርት ናቸው። እነሱ ቋንቋዎች ናቸው። ቋንቋ በስንት ይከፈላል ስላለን በሶስት ይከፈላል። አንደኛው ሊተራል ነው፣ ሁለተኛው የምልክት ቋንቋ ነው፣ ሶስተኛው ደግሞ ስዕላዊ ቋንቋ ነው። እና ቅዱስ ቤተክርስቲያናችን ለሁሉም ቅድም እንዳልኩት መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ቢሄድ ያንቺን ጩኸት አያዳምጥም። ይሄው እኔና አንቺ ለምሳሌ የምናወራውን ነገር መስማት የማይችል ሰው አሁን ላይ ብለ ተቀምጦ አያዳምጣል። ባጭሩ ወደ ፕሮቴስታንት አዳራሽ የሚሄድም ሰው ኦብዘርቭ ነው ማድረግ የሚችለው። ኦኬ፣ በአይኖቹ ሊመለከት የሚችለው የሰዎችን ዝላይ፣ ዝሙት ቀስቃሽ የሆኑ ጭፈራዎችን፣ የሆኑ ሰዎችን እየነካ ሲጥል መሬት ላይ የሚንከባለሉ ሰዎችን እንጂ ወንጌልን ይሄ በመጽሐፍ ቅዱስ ላይ የተጻፈውን ሐሳብ የሚያብራራለትን አንዳችን ሐሳብ አያገኝም፣ አይመለከትም። ስለዚህ ቤተክርስቲያናችን ሁሉም የግድ አንቺ ጋር ያ ችግር መኖር የለበትም። ይሄን ሐሳብ እንድትቀበይ ሁሉም ልጆቿ ስለሆኑ እናትነቷ ለሁሉም እኩል ስለሆነ ለሁሉም በማከለ መልኩ የክርስቶስ ኢየሱስ ወንጌል እንዲሰበክ ታደርጋለች ነው ባጭሩ። በቤተክርስቲያናችን የስዕላት አገልግሎት ያ ነው። ፕሮቴስታንት የሆኑ እህቶች ወንድሞች ብዙ ጊዜ ስለ ቤተክርስቲያን የሚነገራቸው ስህተት ነው። በነገራችን ላይ ቤተክርስቲያን የማታሰብረው ነው ታሰብራለች የሚባለው፣ የማንታምነው ነው ታምናለች የሚባለው።
እንደውም ለብዙ ፕሮቴስታንቶች ኦርቶዶክሳውያን የሆነ ቤተክርስቲያን ውስጥ ገብተው የሆነ ዛፍ ቂቤ እየቀቡ ምናምን ለዛፍ የሚሰግዱ አድርገው እንዲሳል አድርገው ነው ብዙ ፕሮቴስታንት መምህራን የሚናገሩት። መሬት ላይ ግን ያለው ሀቅ ይሄ ነው። ኦኬ እዚህ ጋር ያለውን ስዕል በፕሮቴስታንቱ ቤት ሲሳል እዚህ ጋር ያለው ስዕል ገላጭ ነው ተብሎ እንደተሳለ ሁሉ በተመሳሳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ስዕላት ገላጮች ናቸው። ከዛ ያለፈ ነገር አገልግሎት የላቸውም። ያንኑ ያለን ያለ ነው። እዚህ ጋር ያለው መጽሐፍ ከተሳለው ስዕል ከተጻፈበት ጽሑፍ ከነከበሩ ጭምር የተለየ ቅዱስ እንደሆነ ሁሉ አዎ በቤተክርስቲያንም ያሉ ስዕላት ቅዱሳት ናቸው ብለን እናምናለን። ለምንድን? ምክንያቱም በመጽሐፍ ቅዱስ ላይ ያለውን ሐሳብ ገላጮች ስለሆኑ እንጂ በዛ ብቻ ወንጌል ይሰበካል ያለ ማን ነው? ማንም አላለም። ሰው ያላለውን ነገር ተብሏል ብላችሁ እናንተም ሐሳብ አትመሰረቱ። ከተመለሰ ተመልሷል። ከዛ በኋላ አንቺ የጠየቅንሽ ጥያቄ ለምን ፕሮቴስታንት ሆንሽ ብለን የጀመርነው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? ካለ አምጪ ነው። መጽሐፍ ቅዱስ እንደሆነ ፕሩፍ አድርገናል። ሌላ ትምህርት ደግሞ ካለ ታነሺልና በጣም ምክንያቴ እንድትሆኝ ስለምንፈልግ ማለት ነው። ኦኬ ምክንያቴ እንድትሆኝ ስለምንፈልግ ይሄም ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለሽ ሐሳብ ታነሻለሽ። ለወንድሞች ደግሞ እድል እሰጣለሁ። ኦኬ ሌሎች ሐሳቦችንም እንድታነሽ እንፈልጋለን። እህታችን ምክንያቴ እንድትሆኝ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። ሌላ ሐሳብ አለ ከስላት ውጭ? እሺ ቴንክ ዩ። አንተ ለማስረዳት የፈለግከውን ነገር እኔ እኮ ተረድቼዋለሁኝ፣ ግን በገላጭ በስዕል ገልጦ ማስረዳት ችግር የለውም። አልተረዳሽው አይደለም የኔ አባባል። አሁን የኔ ያልኩሽ አባባል ምንድነው መሰለሽ? ከስላት ባለፈ ከስላት ባሻገር ነው። ስላት ብቻ ናቸው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራቸዋለች ብለሽ ነው የምታምኚው? ሌሎች ትምህርቶቿ በአጠቃላይ መጽሐፍ ቅዱስ ይሄ ናቸው ብለሽ ታምኛለሽ? አሁን እኔ የሰጠሁሽ እድል ሌላ ጥያቄ ደግሞ በገድላት መጽሐፍ ደግሞ ለምሳሌ የድንግል ማርያም ተአምረ ማርያም ላይ እኔ ጠዋት ኪዳን አደርስ ነበረ 5 ኪሎ ቅድስተ ማርያም ማለት ነው። እና ጠዋት ሲነገር በለአሰብ የሚባል ሰው 50 ሰው ነፍስ በልተው በድንግል ማርያም ስም አሚን ምንድነው ጻድቅ ስላቀረበ ድንግል ማርያም በገባላት ቃል ኪዳን መሰረት አስማረችው ይላል። እንደው አንዱን መዝዤ ስነግርህ ማለት ነው። ሁሉም ቆይ ለሌሎች ወንድሞች ድል ለመስጠት ቆይ አዳምጪኝ አንድ ጊዜ ውዬ። አሁን ያነሳሽው ሐሳብ ለምሳሌ ተአምር ነው። ኦኬ ዶክትሪናችን ትምህርታችን ምንድነው? የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መጽሐፍ ቅዱስ ነው። ስለዚህ ይሄ ሐሳብ አንቺ ነገረ ክርስቶስን፣ ትምህርተ ሥላሴን፣ ነገረ ድነት እነዚህን ሁሉ ክደሽ እንድትወጪ አያደርግባቸው። ነገር ግን ሐሳቡ እንደ ሐሳብ ምንድነው መሰለሽ? በመጀመሪያ ተአምር በሰዎች አይምሮ ዘንድ 1 ሲደመር 1 እኩል ይሆናል 2 እንደሚባለው ሁሉ እንዲታመን ተደርጎ የሚጻፍ አይደለም። ተአምር ልክ እንደ ስሙ ከአይምሮ በላይ ነው። እሺ ከአይምሮ በላይ ነው። ሲቀጥል ይህ ሰው በእግዚአብሔር ያመን የነበረ ሰው ነው እና በጣም ትልቁን ኃጢአት ሰርቷል። ሰዎችን እየገደለ የሰዎችን ስጋ ተመግቧል። 79 የሚያክሉ ነፍሳትን ገድሏል። አንድ የሰራው መልካም ስራ ነበር። ያ ደግሞ ምንድነው? በእመቤታችን በቅድስት ድንግል ማርያም ስም የተጠማን ሰው አጠጥቷል። ሰዎች በጎ ስራን በመስራታቸው የዘላለም ሕይወትን ያገኛሉ ወይስ አያገኙም? የዘላለም ሕይወትን በክርስቶስ ኢየሱስ ሲያምኑ ነው የሚያገኙት። ግን በበጎ ስራ በመጽናት ሳታቋርጠኝ ሐሳቤን ልጨርስ። እኔ አጭር መልስ ነው የፈለኩት። አንድ ጊዜ ሰዎች በበጎ ስራ በመጽናት በክርስቶስ ኢየሱስ አምነው ከዛ በበጎ ስራ በመጽናት በጎ ስራን በመስራት የዘላለም ሕይወት ያገኛሉ ወይስ አያገኙም? በበጎ ስራ ኢየሱስን አምነው ከሆነ ያገኛሉ። ልክ ነው። ስለዚህ አንድ ሰው በክርስቶስ አምነው አንድ ሐሳብሽን አትቀጭም፣ ተረድቼሻለሁ። አዳምጪኝ። አንድ ሰው በክርስቶስ ኢየሱስ አምኖ ያመነዝር ነበረ። አመንዝሮ በሕይወቱ ፍጻሜ አካባቢ ንስሐ ቢገባ ይህ ሰው የዘላለም ሕይወት ያገኛል ወይስ አያገኝም? እግዚአብሔር የምህረት አምላክ ነው፣ እንደኛ አይደለም። ምህረት ሊያደርግለት ይችላል። አምናችሁ በጣም ጥሩ። ስለዚህ በጎ ስራን መስራትስ መስራትን የዘላለም ሕይወት ያሰጣል አይደል? አጭር መልስ አዎ ወይም አይ። በኢየሱስ ክርስቶስ ሳያምን ሰዎች ሳያምኑ እንዴት እኔ አሁን በጎ ስራን በመስራታቸው እንዴት የዘላለም ሕይወትን ያገኛሉ? አምኖ ደካማ የነበረ ሰው በቃ መንዛሪ የነበረ ሰው፣ ሰካራም የነበረ ሰው፣
አምኑ። ኦኬ በደንብ አዳምጪ። በክርስቶስ ኢየሱስ አምኑ። ኃጢአት ላይ የወደቀ ሰው በህይወቱ ፍጻሜ አካባቢ ላይ በጎን ስራ ቢሰራ የዘላለም ህይወትን ያገኛል ወይንስ አያገኝም? እንዴ ፈያታዊ ዘየማንድ ነው የለ እንዴ ዛሬ በገነት ከኔ ጋር ብሎታል ይደናል። በጣም ጎበዝ ልጅ። ኦኬ እሺ መጽሐፍ ቅዱስሽን አንድ ጊዜ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 እና እዚህ ክፈችልኝ። እሺ ቁጥር 42 ምን ይላል? እሺ አንብቢ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ማቴዎስ 10 ነው ያልኩሽ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 42 እኮ ማቴዎስ ወንጌል ምዕራፍ 10 ልክ ነኝ እኮ ቁጥር 42 እሺ 32 ነው ይቅርታ ያነበብኩት 42 እሺ ይቅርታ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። መልካም ይሁዬ በማን ስም የሚያጠጣ ነው የሚለው? በኢየሱስ ስም የሚያጠጣ ነው የሚለው? በማን ስም የሚያጠጣ ይላል? በደቀ መዝሙር ስም። መልካም በጌታ ደቀ መዛሙርት ስም ቀዝቃዛውን የሚያጠጣ ምኑ አይጠፋበትም? ዋጋው። በጣም ጎበዝ። እንዲህ አይነት በጎ ስራን የሚሰሩ ዋጋቸው ምንድነው ብለን ስንጠይቅ እንዲህ አይነት በጎ ስራን የሚሰሩ ክርስቶስ ያለው እንዲህ አይነት በጎ ስራ የሚሰሩ ሰዎች ዋጋቸው ምንድነው ብለን ስንጠይቅ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ምን ይላል? እሺ ሮሜ 2:7 እና ይዘውጭ ይላል። ቶሎ በይ እና ወደ ትምህርቱ ድልስተሽ ይሄ ታምሩ ላይ ያለው ሐሳብ ብዙ የሰባ ሐሳብ አይደለም ያነሳሽውና ቁጥር 2 ዋሳጠው ምንድነው ነው ምዕራፍ 2 ቁጥር 7 ምዕራፍ 2 ቁጥር 7 ሮሜ። እሺ ቅዱስ ጳውሎስ በዚህ አይነት በጎ ስራ ለሚጸኑት የሚሰጣቸው ዋጋ ምንድነው ይላል? ሲያንብቡ ቁጥር 7 ከ6 ልጀምረው። እርሱ ለእያንዳንዱ በስራው ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል ይላል። ምን ይሰጣቸዋል? ይሄ የዘላለም ህይወት ይሰጣቸዋል። በምን አይነት ስራ ለሚጸኑ? በበጎ ስራ። በጣም ጥሩ። ሰዎች በበጎ ስራ ጸንተው ምስጋናን ክብርን ከአምላካቸው ከዚህ ዘንድ ለሚሹ ማለት ነው በጎ ስራ ሰርተው ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል። ይሄ አንዱ በዚህ ታምር ክፍል ላይ የተጻፈው አንዱ ሐሳብ